ልወጣ ስለሆነ ነው። ውጣ በቃ ታችሁ ሲጀመር ጣዖት ነው የምታመልኩት። እውነቱን ልንገርህ፣ ለምንድን ነው ራስን እንትን የምትለው? እሺ በቃ ሰምተናል። ውጣ። ትናደዳለህ እንዴ? ለምን ትናደድ? እኔ ብቻ ላውራ ለምን ትላለህ? ትላለህ። እውነት አታውራ ነው አይደለም? ሊወጣ እኮ ነው ይቸኩላል። ችግር የለው እኮ ከቸኮለ ቆይ እናውራው። አሁን መጨረሻ ላይ ጣል ባረጋት መሰረት ጣዖት አምላኪዎች ናችሁ ብሏልና ጣዖት ያልከው ምኑ ነው? አንዱን ንገረኝና እስቲ። እሺ ጌታ ኢየሱስ ይባርካችሁ። ለማንኛውም ምንድነው አንደኛ ስዕል እኛ ጋር ለምሳሌ አሁን ዳዊትና ጎልያድ አድርገን ያልከው የትኛውን ነው? ለመጀመሪያው ጥያቄ መጀመሪያ ጥያቄ ቆይ አንዴ ስማኝ። ብዙ ማብራሪያ አልፈልግም። አንድ ጣዖት ካልከው ውስጥ አንዱን ብቻ ንገረኝ ያልኩ። አንዱ ለምሳሌ አሁን የመላእክት ስዕል፣ የገብርኤል፣ የሩፋኤል የመላእክት ስዕል። እሺ በቃ አንዴ ችግር የለውም። ስም ባዘረዘርም በቃ አንዱን ነገርከኝ፣ ተረዳው። የመላእክት ስዕል መሳሉ ጣዖት አምልኮ ነው? አዎ ጣዖት አምልኮ ነው። ለሱ ስለ መስገድ። እሺ ቆይ መሳሉ ጣዖት አምልኮ ከሆነ ያው እዚሁ ጋር እንዳላችሁ መስገድ ለሱ ስለ መስገድ ጣዖት አምልኮ። ቆይ አንዴ ስርስር አታውራ መላኩ፣ አንዴ ተረጋጋ። የመላእክት ስዕል በፕሮቴስታንቱ ዓለም በተለይ በውጪው በጣም ነው የሚከበረው፣ በጣም ይሳላል። ካረሳችሁት እንዲሁ በቅርቡ ምንድነው የአሜሪካኑን ፕሬዚዳንት ትራምፕ እንኳን ትዊተር ላይ የቅዱስ ሚካኤልን ስዕል ሲለጥፍ ተመልክታችኋል ብዬ አስባለሁ። በመካነ ኢየሱስ በደንብ ተደርጎ ይሳላል ምናምን እና ጣዖት አምልኮ ነው ብሏል። ጣዖት አምላኪ ጋር ያለው እሱ እንደሆነ ከወዲሁ ነገረን ማለት ነው። እሺ እስኪ ስዕል የመላእክት ስዕል መሳሉ ጣዖት አምልኮ ነው የሚለውን ጥቅስ ንገረኝ። እየነገርኩ እኮ ነው። መላእክት ሲጀመር በአይን አይታዩም፣ በስዕል አይዳሰሱም። ሁለተኛ ነገር እነግርሃለሁ፣ ጠብቀኛ። አንተ ብዙ ታወራለህ፣ እኔን ግን አፌን ለመያዝ ትላለህ። ክሌም ያረከው አንተ ስለሆነ ደቂቃ ላውራም አይደለ? ከመጽሐፍ ቅዱስ ላውራ። አንተ ስታወራ ጥቅስ የለህም፣ ጥብስ ነው ያለ። እኔ ላወራ ስል አፌ ላይ ጥቅስ ትላለህ። እስቲ እኔ ላወራ፣ አንድ ደቂቃ ላውራ ወዳጅ። እግዚአብሔር ይመስገን፣ ጥብስም እንዲኖረኝ ያደረገኝ ጌታ እግዚአብሔር የተመሰገነ ይሁን። አሜን። ይሄ ይታያል መላኩ፣ ይሄ ይታያል። እሱ ሁሉ እኮ ጣዖት ነው። ይሄ ሁሉ ሉትራን ቸርች ውስጥ እኮ ነው ያለው መላኩ እኮ። ገብቶኛል። እኛ ጋር ቢኖር ለማስተማር ነው። ገብቷል አይደለ? አሁን ሉተራን ቸርች ውስጥ እንዳለ ስነግርህ ነው ለማስተማር ነው የምትለኝ? ጎልያድና ዳዊት ብዬ ስናገር አፋፌን ያዘ። ለምሳሌ ድራማ እንሰራለን። እኔ ዳዊትን ሆኜ የሰራው ተው፣ ያንተ የህፃናት ድራማውን አይደለም ያነሳ ነው፣ ትምህርት እያወራን ነው። አሁን ጥቅሱን ንገረኝ መጀመሪያ እኮ ነው ልነግርህ እኮ ነው። ሁለተኛ ነገር ደግሞ ኢየሱስ ክርስቶስ ጥቅስ ጥቀስ። ልደት ያልከው ሁሌም ጥቅስ አይሰማም ጋይስ፣ ሁሉ የእግዚአብሔር ጥቅስ እባክህ ጥቅስ ይኸውላችሁ፣ ጥቅስ አይጠቅስም ሚውት እያደረግ እኮ ጥቀስ። ይኸው ጥቅስ ማንም አያረግም። ጥቅስ ጥቀስ። ሌላ ወሬ ሳታወራ በዚህ ጥቅስ ስትል ያኔ ዝም እንላለን። ጥቀስ። የለም ጥቅስ ይሁ አለ። መጽሐፍ ቅዱስ አያውቅም። ሁሉ የክርስቶስ ናቸው። ቤተክርስቲያን ላይ ማላገጥ ብቻ ነው የሚችሉት። ውረድ። አሁን ጣዖት አምልኮ ነው አለ። ጥቅስ ጥቀስ ሲባል አይጠቅስም። ይኸው መጽሐፍ ቅዱስ መጥቀስ አይችልም። ከዛን ስዕል መሳል ራሱ ጣዖት አምልኮ ነው አለ። የሳሉ አሉ ይኸው መካነ ኢየሱሶች ሲባል ለማስተማር አለ። ልክ ማነው ፈለገ ሲያሳየው ማለት ነው። እሺ ለማስተማር ሲሆን ይፈቀዳል የሚለውን ደግሞ አንጣ ብንለው ደግሞ አያመጣም። ከዛ ደግሞ ወደ ስግደት ሄደ። ስግደትም ላይ ሲጠየቅ ደግሞ እንደዚሁ ግራ የሚገባው ሰው ነውና ጥቅስ ጥቀስ ስትባል ጥቅስ ጥቀስ። ይኸው ስብ ያለው ማነ አብርሽ የጌታ ልጅ ሚል። እሺ ካቤል ጋር ቀጥል። ዮባ ስዕላት መጽሐፎች አይደሉም የሚል ከሆነ አንዴ እነሱን ከአንተ ጋር ባወራ ይሻለኛል። ከዛ ማውራት ይችላል። አንተ ጋር ባወራ ደስ ይለኛል። ፍና ተወርዳለሁ። አመሰግናለሁ ስለስተኝ እድል እኮ ከዮብም ጋር ታወራለህ። ምን ችግር አለው? ከእሱ ጋር ስለማንስማማ ከአንተ ጋር ባወራ ደስ ይለኛል። አንተ ጋር ሪስፔክት አለና ሪስፔክት ላይ ለሰው ጋር ማውራት ደስ ስለማይለኝ አሁን ቅድም አትለሳለስ እያልክ ልክ ስንነግረኝ ነበር። አትለሳለስ ማለት ይኸውልህ እንትን አልወድም። ይሄ ሰው እንዲወድ ለተቀባይነት ለማግኘት መለሳለስ የሚባል ሰው አልወድም እና ጀስት ቢ ዮርሰልፍ። ችግር የለውም። ከኔ ጋር ታወራለህ ወይስ ከእሱ ጋር አወራለሁ? ቀስ ብለህ አውራ ፕሊዝ።
ነው ከአንተ ጋር ካላወራ ታች ውረድ። ወርዳለች ይችላለች። አውርጄ ያለው አንተ ልክ ተለሳልሰህ ስለምታወራ እያለ አሁን ዝቅ ሲያደርግ የነበረ ሰው አሁን እኔ ይመቸ እጅግ በጣም ክብረ ገባለህ፣ እጅግ በጣም ስነ ስርዓት አለህ ይለኛል። ደስ አለህ አይደል? ተለሳልሰህ ምናምን ብሎ ልክልኪን ሲነግረኝ ይኸው ቀደም እያየሁ ነበረ። በነገራችን ላይ ኮሜንት ሴክሽን ላይ ስስቅ እኮ እንደዛ ሲል የነበረ ሰው አሁን አንተ ግን ደስ አለህ አይደል? ክፉ አደረገኝ መልሶ ደግሞ አይደል? እሱ እኔን ሲሰድብ አንተ ግን ደስ አለህ አይደል? አይ እንትን እኮ ነው ደስ ብሎኝ እኮ አይደለም፣ ገጽታቸው እኮ ነው። አይ ፈሪ ለእናቱ ነው፣ እኔ አልፈርድበትም። እንቀጥል። እሺ ከጌቱ ሶሉሽንስ ይላል ወይ ፈሌ እንዴት ናችሁ? ዮባ ፊሽ ሰላም ስዕላት መጽሐፍ ቅዱስ አይደሉ ብለህ ታምናለህ ወንድማችን ጌቱ? አሁን እናንተ በምትገልጹት መልኩ ሳይሆን ስዕላት አሁን እኛ የጠየቅን ጌቱ እባክህን ስለ እምነት ስትጠየቅ ለምን ወደኛ እኔ ምልህ ቆይ አንድ ጊዜ የአንተ እምነት ራሱን ችሎ ነገሮችን ማብራራት ይችላል ወይስ አይችልም? የአንተ እምነት ራሱን ችሎ በቃ ሳትታከክ እናንተ እንትን ስትሉ ምናምን አትበል። አሁን ስትወያይ ለምሳሌ ኢየሱስ ጌታ ነው ወይስ አይደለም? ጌቱ እናንተ ስለምታወሩት ሐሳብ ኢየሱስ ጌታ ነው ወይንስ አይደለም? እምነትህን ንገረን። አፌ ላይ ቆመ እኮ እንዴት ነው ማውራት የሚቻለው? ብራ አልቆምኩም። እኔ ቤቴ ቁጭ ብዬ ነው እያወራሁት ያለሁት። ኢየሱስ ጌታ ነው ወይስ አይደለም? ወደታች እስቲ እንዴ እግር አፌ ላይ ነው ያለው። ፈልይ ጌቱ ይላል ተጫዋች ነው ወንድማችን ጌቱ። አይ እምነትህን ነው የምትነግረን። እሺ ትክክል ነው። እምነትህን ቆይ ጌቴ በፕሊስ አድምጠነኛል። ይኸውልህ ኢየሱስ ጌታ ነው ወይስ አይደለም ብለን የምታነው ለምሳሌ አሁን ለምሳሌው ራሱ እየተከራከርክ ነው አንተ። ጌታ ነው ወይስ አይደለም? ነው ኮምፕሊትሊ። በቃ ጎበዝ ልጅ ጌቱ ወንድማችን፣ እንዲህ ነው እምነትን የምንፈልገው። ስዕላት መጽሐፍ ቅዱሳዊ ነው ወይንስ አይደሉም ብለን ነው የምታምነው ጌቱ? አምልኮ ከሆነ አይደሉም። እንዴ አምልኮ ማለት እኛ እናመልካለን አይደል እንዴ? አብራራ መለሰልኝ እኮ እኛ እናመልካለን እኮ አላሉ። ቆይ ፊሽ ችግር የለውም። ቆይ ይመለካሉ ወይስ አይመለኩም የሚለውን በኋላ ላይ እንመጣለን። ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ጌቱ? ይህንን አቋምህን ንገረኝ። አሁን ባልኩት ነው የምገልጸው። መጽሐፍ ቅዱሳዊ ናቸው አይደለም የሚለው በአምልኮ ውስጥ እምነትህን ነው የአንተን እምነት ነው የፈለግኩት ጌቱ። ይመለካሉ ወይስ አይመለኩም ምን በኋላ ላይ እናወራለን። መጽሐፍ ቅዱሳዊ ነው። እሺ መጽሐፍ ቅዱስ እንደሆነ እስቲ አንድ የመጽሐፍ ቅዱስ ማስረጃ ስጠን። እስቲ አንድ ማስረጃ ስጠን። መጽሐፍ ቅዱስ እንደሆነ የሚናገር አንድ የመጽሐፍ ቅዱስ ጥቅስ ስጠን እስቲ። እምነት ያልሆነውን ጉዳይ እምነቴ ነው ካልክ ማስረጃ ነው የምንጠይቅህ። እሺ መጽሐፍ ቅዱስ በጽሁፍ ነው የተቀመጠው ማለት መጽሐፍ ቅዱስ በጽሁፍ አልተቀመጠም የሚል እስቲ አንድ ማስረጃ ስጠኝ አንተ። ሁለት ገራልኝ ተብሎ ለዛፍ አይወጣም ወንድማችን ጌቱ። አሁን ያነሳው ሐሳብ የሰባ ሐሳብ አይደለም። እኔ አብራራልሃለሁ እንጂ በጽሁፍና በስዕል መካከል ልዩነት የለም። በስዕል የተቀመጠ አለ ወንድማችን ጌቱ። እኔ የጠየኩ ጥያቄ ከየቱ የተመነት ነው የመጣው ጌቱ? ይቅርታ በድጋሚ ፕሮቴስታንት ከቃለ ሕይወት ነው። ቃለ ሕይወት ስዕላት መጽሐፍ ቅዱስ ናቸው ብላ ታስተምራለች። እኔ ውስጡን ስለማውቅ ነው። እኔ ኦርቶዶክስ ስለነበርኩ ቀጥታ መልስልኝ። እኔ እኮ ወደዛ እናወራለን ጌቱ። ለምን ትቸኩላለህ? እና እንድታወራ እኮ ነው ያስገባን። እናወራለን ግን በመጀመሪያ አንተን እምነትህን ንገረን። ለምንድን ነው ያንተን አቋምህን ናቸው ለምትጠኛ መጽሐፍ ቅዱሳዊ እባክህን፣ ኧረ በክርስቶስ ፍቅርን ለምን እባክህን አድምጠኝ። ምን ሆነ ነው አንተ ሰውዬ? እኛ ይሰገድላቸዋል ወይስ አይሰገድላቸውም? ይመለካሉ ወይስ አይመለኩም? ስለ ሁሉም ነገር እናወራለን። ከዛ በፊት ግን አቋምህን እምነትህን ንገረን። የማንን? ያንተንና የቤተ ክርስቲያንህን። ከቃለ ሕይወትን የመጣኸው ቃለ ሕይወት ስዕላት መጽሐፍ ቅዱሳዊ ናቸው ብላ ታስተምራለች ወይ ወንድማችን ጌቱ? አዎ ትገልጻለች፣ በስዕል ትገልጻለች፣ ታስተምራለች። መጽሐፍ እኔ አሁን ታሳያለች ወይ አታሳይም ወይ አይደለም ያን ያልኩ። በትምህርት ደረጃ
ስዕላት መጽሐፍ ቅዱሳዊ ነው ብላ ታስተምራለች ወይ? ጌቱ አድምጡላችሁ አልኩ። አዎ እሺ፣ መጽሐፍ ቅዱስ ማስረጃ ስጠን። ቃለ ሕይወት ስዕላት መጽሐፍ ቅዱሳዊ እንደሆኑ የምታስተምርበትን የምታነሳውን የመጽሐፍ ቅዱስ ጥቅስ አውጣልን። ምን ላይ እናውጣ? ስዕላት መጽሐፍ ቅዱስ እንደሆኑ መጽሐፍ ቅዱስ በጽሁፍ ነው የተጻፈው የሚለውን እስቲ እኔ ጥቅስን የጠየቅኩ ወንድማችን ጌቱ እኮ አንተ ለምን የሚሆን ነገር አይደለም ያስኩት ጌቱ። እኔ በመጽሐፍ ቅዱስ አላምንም። አንተ ራስህን ችለህ እምነትህን በመጽሐፍ ቅዱስ የማስረጃ ፕሩፍ አድርግ። እኔ ጠየቅኩ ስዕላት መጽሐፍ ቅዱሳዊ ናቸው ብላ ቃለ ሕይወት የምታሰምርበት የመጽሐፍ ቅዱስ ጥቅስ ነው። የመጽሐፍ ቅዱስ ማስረጃ አለ ወይስ የለህም ጌቱ? የመጽሐፍ ቅዱስ ማስረጃ አለ ወይስ የለህም ወንድማችን ጌቱ? ሜሴጁ ምንድን ነው ነው? የመጽሐፍ ቅዱስ ማስረጃ አለ ወይንስ የለህም? በመጀመሪያ ወንድማችን ጌቱ አንተ በሚመች መልኩ መሄድ አልችልም። ቅድም እንዳልኩ የመጽሐፍ ቅዱስ ማስረጃ አለ ወይስ የለህም ነው ያልን። እሱን አንተ የመች አይመችን ያላቅም። የመጽሐፍ ቅዱስ ማስረጃ ወንድማችን ጌቱ የመጽሐፍ ቅዱስ ማስረጃ እኮ ነው የጠየቁ እኮ እየነገርኩ ነው ያለሁት እኮ ነው እኮ። አልነገርከኝ። አለ ወይስ የለህም? አለኝ ወይ የለኝም በለኝ አንድ ጊዜ። ምን ማስረጃ በስዕል አስቀምጥ የለኝም። የመጽሐፍ ቅዱስ ጥቅስን የፈለግኩትን እኮ የለኝም። በስዕል አስቀምጥ የለህም። በቃ የለህም። በቃ አሁን ይሄ ሁሉ ጩኸት ጥቅስ የለኝም ብላ ለማለት ነበር። ምን እናደርግ መሰለህ ጌቱ? ቆይ አድምጠኝ እባክህን። ኧረ ወንድሜ እባክህን አድምጠኝ በጌታ። ከዚህ በኋላ እንደምናደርግ ልነግርህ እኮ ነው። ምንም ችግር የለ። ያው ታስወርደኛለህ። ቀጥል። ኧረ እኔ አላስወርድህም ወንድሜ። እንዴ መውረድ እኮ ማስወረድ ብፈልግ እኔ እኮ ቅድም ነበር ማስወረድ። ጣልቃ እየገባ ስትረብሽ፣ አላዳምን ስትል፣ ከኛ እኩል ስታወራ ጭ ብለን ይሄ ይሰለቻል ብለን እናስወረድ ነበር። ግን አሁን እኔ የእኔ ፍላጎት ሳይሆን የሚቀድመው ይኸውልህ የእግዚአብሔር ቃል ይቀድማል። ስለዚህ የዚህ ጋር እኛ ኮንፈርት ብናጣም ግድ የለም አንተን እየተለማመጥን ነው ወንድማችን ጌቱ። ከዚህ በኋላ የምናደርገው ምንድን ነው መሰለህ? በየትኛውም ሀሳብ ዙሪያ ስናወራ መጽሐፍ ቅዱሴ ማስረጃ እስካለህ ድረስ ብቻ ነው በቃ ይሄ እንዲህ ነው ብለህ መመለስ ያለብህ። የማታውቃቸውን ነገሮች አይ ይሄን ነገር እኔ አላውቀውም እንዝለለው ብለህን ዘለን እናልፈዋለን። ተወዳጅ ወንድማችን ጌቱ ኦኬ፣ ስለ ስዕላት የመጽሐፍ ቅዱሳዊ መሆናቸውን ማስረጃ ይዘህ ስትመጣ በደንብ አድርገን እናወራለን። ከዛ በኋላ ግን አንድ ያነሳው ነገር ነበረ። ይህ ስግደት ይሰገድላቸዋል ምናምን ብለህን ነበረ ጌቱ። ስለ ስዕላት ከማውራታችን በፊት ስግደት ሁሉ አምልኮ ነው ብለህ ታምናለህ? እስቲ አቋምህን ንገረን። እዚህም ላይ አሁን የምንፈልገው አቋምህን እምነትህን ነው። ስግደት ሁሉ አምልኮ ነው ብለህ ታምናለህ ጌቱ? ስግደት ሁሉ አምልኮ ነው ብለህ ታምናለህ? ምናምን ከሆነ አዎ። እሺ ኢዮብ አለህ አይደለ? ቆይ አንድ ጊዜ ኢዮብ አለው። እሺ ቀጥሉ ፕሊዝ። እሺ ቀጥል። ስግደት ሁሉ አምልኮ ነው የሚለውን አስረጃ ንገረኝ ጌቱ። አትሰማም፣ ሚዩት ላይ ነህ። ጥቅስ በለው ሌላ ነገር እንዳያነብ ደግሞ ስለሆንኩ ነው ወይ? አልሰማኝም ያልኩትን ሰምቻለሁ። እሺ የት ላውጣ? ስግደት ሁሉ ለአንድ አምላክ ብቻ ስገድ የሚል አለ። ለእግዚአብሔር አምላክ ለአንድ አምላክ ብቻ ስገድ የሚለውን እሺ ያሳይ። እሺ ለአንድ አምላክ ብቻ ስገድ ይላል አልከስ። እሱን አሳይ። እግዚአብሔር መንፈስ ነው፣ በእውነትና በመንፈስ ይሰገድለታል የሚለው ለእግዚአብሔር ብቻ ስግደት እንደሚገባ አይልማ። እንደዛ ለእግዚአብሔር ብቻ ስገድ ይላል ካለ እስቲ ክፈተው። ኦኬ ፊሽ ሰላም ነው? እንዴት አለ? እስኪ ያወጣ። እንዴት ነህ? ሰላም ነው አለው። እግዚአብሔር ይመስገን። በጣም ትዕግስተኛ ሰው ነህ። ያው እንግዲህ ያወራችሁ ጣልቃ መግባት ስላልፈለኩ ነው። አይ ደስ ይላል በጣም። ሰዎች ከአንተ መማር አለባቸው ትዕግስትን። ታንኪዩ፣ አመሰግናለሁ። እሺ ወንድሜ ጌቱ አገኘኸው? ለእግዚአብሔር ብቻ ስገድ የሚለውን
ጌች ማይክ ከፍተህ ትዘጋለህ። ጌቱ ወንድማችን ወይ ካልሆነ ኮሜንት ላይ ይጻፉልህ፣ ሀሳቡን ንገራቸውና ብዙ አታቆየን። ያው መግባት የሚፈልግ ሰው ይኖራል፣ ጊዜ እንዳንገድል። ኮሜንት ላይ ያለ ሰው ግን በጣም ከባድ ስብስብ የሚጽፉት ነገር። አረ ጌቱ እባክህ ስለፈጠረ ጥቅሱን አንጣው እንጂ ለምንድን ነው እኮ ይኸው እንትን እያደረኩት ስለሆነ ነው። ቆይ አንዴ በእናትሽ ቆይ። እሺ ይቅርታ ንገረን ሀሳቡን። የግዴታ አይደለም ቁጥር ችግር የለውም። እኔ ሀሳቡን ከነገርከኝ እንትን እላለሁ እኮ። ለምሳሌ ከዘጸአት 25 ቁጥር 5 ጀምሮ ምን ይላል? ዘጸአት 20 ቁጥር 5 ጀምሮ እስቲ አንብቡ። እሺ አንዴ ታገሰኝ። ዘጸአት 20 ቁጥር 5 አትስገድላቸው አታምልካቸውም ይላል ለጣዖታት። እየሰማ ነው ጌቱ? ከፍ ብለህ አንብበው እስቲ ከ3 ጀምሮ። ይቅርታ ከእኔ በቀር ሌሎች አማልክት አይሁኑልህ። በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውሃ ውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸውም። ይቀጥል ወይስ ይበቃል? በቃ አትቅረጽ የሚል አትሳል የሚል ነገር ነው እዛ ላይ ያለውና አታምልካቸው፣ አትስገድላቸው ይላል። እኔ የጠየቅኩ ምን ነበር? ስግደት አምልኮ ብቻ ነው ወይ ነው መሰለኝ አልከኛ። ለእግዚአብሔር ብቻ ስግደት ይላል መጽሐፍ ስትል እስቲ ጥቅስ ብዬ ነበር የጠየቅኩ። እሺ ለእግዚአብሔር ብቻ የሚለው ስለጠፋ በዚህኛው ላይ እናወራለን። መላኩ ለመጨረሻ እኔ በብሎክ ነው ማሰናብትህ። ያለ ተራ አትክፈት፣ እንደገባ ትከፍታለህ። እኔ ከሰው ጋር እያወራሁ ነው። እኔ መች ከፈቱ ጥቅስ ነው የላኩት እንጂ አልከፈትኩም። ማይክን ታዲያ ማን የከፈተው? እኔ መክፈት አልችልም። ፈለገም መክፈት አይችልም። አንተ ነህ መክፈት የምትችለው እንዴ? በጣም ይንቦጫቦጫው ባዶን ስራ ነው በነገራችን ላይ አይደለ? ጎዶሎ ከሆነ ይንቦጫቦጫል፣ ሙሉ ከሆነ ዝም ነው የሚለው። እና ትንሽ እውቀት እንዲህ ነው እንትን የሚለው የሚያንቦጫቦጫው እንዴ። ስርዓት የሚባል ነገር አለ። ሰው ስለሳቀ እድል ስለሰጠ ምናምን የሆነ አይደብረውም፣ አይቆጣም፣ ስሜት የለውም ማለት አይደለም። መጫወቻም አይደለንም። እዛው ቁጭ ብለህ ተማር፣ ደግመህ እንዳልክ አይነት ሰው ነው በጌታ ስም። እሺ ጌቱ ጥቅሱ የሚለው ምንድን ነው? ከእኔ በቀር አምላክ አይኑር ይላል አይደል? ቁጥር 3 ላይ ጌቱ ከእኔ በቀር ሌሎች አማልክት አይሁኑልህ ይልና በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል ለአንተ አታድርግ ይላል። አትቅረጽ በላይ በሰማይ ካለው የማናቸውንም ሲል የመላእክትን ይጨምራል አይደለም? በላይ በሰማይ ካለው ካለ በሰማይ ያሉ መላእክት ቢሆኑ ጨረቃ ከዋክብት ቢሆኑ አይ ቲንክ የሚጨምር ይመስለኛል። እንደዛ ከጨመረ እዚሁ ዘጸአት 25 ላይ ደግሞ የኪሩቤልን ቅርጽ ከተቀጠቀጠ ወርቅ ስራ ይላል። ስንጀምር ስዕላት እኮ መጽሐፍ ቅዱሴ ናቸው ብሎ ነው የጀመረው። ጀለስ በጣም እኮ አንተ አስገደደኝ። ቆይ አይደለም እኔ የገለጽኩበት መንገድ አለ። በስዕል አይገለጽም የሚል እዮባ ቀጥል። በቃ ቆይ አንዴ ይቅርታ ጣልቃ ስለገባው። እሺ እንመለሳለን ወደ ሐሳብ። ኦኬ እሺ ይሄኛውን ሐሳብ እንመለስበታለን። መጀመሪያ የጠቀስካትን ጥቅሷን እናያትና እሺ ዘጸአት 25 ቁጥር 18 ላይ ከተቀጠቀጠ ወርቅ ኪሩቤልን እንዲቀርጽ እግዚአብሔር ሙሴን ሲያዘው እንመለከታለን። መላእክትን በ25 ላይ ማነው 20 ላይ ከልክሎ 25 ላይ እየፈቀደ ነው ወይንስ ጣዖት እንዲያመልኩ እያደረገ ነው? ጌቱ እግዚአብሔር አለ እሱ ካለ አርግ ካለ ታረጋለህ ነው። አሁን እኮ እኛ ዶክትሪን እየሰራን አይደለም። ቆይ እያወራው ያለሁት የኔ የኦርቶዶክስ ዶክትሪን ይሄ የግል ነው። እግዚአብሔር
በዚህ በኩል ጴንጤ እንደዚህ ስላለ አይደለም አሁን እያወራን ያለ ነው። እግዚአብሔር ይሄን እፈልጋለሁ ካለ እሱ የሚፈልገውን ለማድረግ ነው እኮ። አሁን እኮ ሁለት በዚህ በእኛ በኩል የተሻለ ነው የሚደረገው፣ በጴንጤ በኩል ደግሞ የተሻለ አይደለም የሚደረገው ለማለት ነው እንጂ የእኛን ሀሳብ አይደለም እኮ የምናወራው። ስለዚህ እግዚአብሔር ያንን ፈቅዶ ነው ያሰራው። እሱ ደግሞ ያላለውን ደግሞ አይፈቀድም አንሰራም ማለት ነው። ገብቷል? 20 ላይ ያስቀመጠው እንዲህ አይነት አማልክት አይኑሩ ምሳሌም ቅርጽም አትስራ ብሎ አስቀመጠ። እኔ ግን ደግሞ ብሎ ራሱን አስተካክሎ ያስቀመጠውን ደግሞ እሱ ስለሆነ ፈቃጁ አድራጊው እሱ የፈቀደውን አድርገዋል በዛ በጊዜው ማለት ነው። ሌላ ቦታ ላይ ሲሰራ አላየንም። ለምሳሌ ታቦት በሌላ ቦታ ላይ አይሰራም። ትክክለኛ አይደል? ታቦት አንድ ነው። እግዚአብሔር ፈቃዱን ያደረገበት ይሄን እኔ እፈልጋለሁ ብሎ ያደረገው ነገር ነው እዛ ላይ የተሰራውና አይ ቲንክ እግዚአብሔር ፈቅዶ ያደረገውን ነገር ይቀበላለሁ እኔ። አሁንም ወንድማችን ስዕላት መጽሐፍ ቅዱሳዊ እንዳልሆኑ የሚናገር ማስረጃ በላይ ያነሳኸው፣ በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸውም የሚል ጥቅስ ነው እና መጽሐፍ ቅዱስ ክፍሉ ላይ እዛው የዘጸአት መጽሐፍ ላይ 5 ቻፕተር ወደፊት አለፍ ብሎ ዘጸአት ምዕራፍ 25 ቁጥር 18 ላይ አምላካችን እግዚአብሔር በቀጥታ 2 ኪሩቤል ከተቀጠቀጠ ወርቅ ሰራ ብሎ እንዳዘዘ የሚናገር የመጽሐፍ ቅዱስ ማስረጃ ሰጠ። ለምንድን ነው ይህንን ጥቅስ የሰጠ? በላይ በሰማይ ሲል መላእክትንም ያካትታል ወይ ሲልህ አዎ ያካትታል አልክ አንተ። አምላካችን እግዚአብሔር ቃሉ የማይታበል ነው። በነገራችን ላይ ቃሉ ዘላለማዊ ነው። ሰማይን ያለ ባላ ምድርን ያለ ካስማ ያጸናው በቃሉ ነው። ሰው አምላካችን እግዚአብሔር አትስረቅ ካለ በኋላ ስረቅ አይልም። አትዘሙት ካለ በኋላ ዘሙት አይልም። አትግደል ካለ በኋላ ግደል አይልም። አታመንዝር ካለ በኋላ መንዝር አይልም። በተመሳሳይ የመላእክትንም ቢሆን አትቅረጽ ካለ በኋላ ቅረጽ አይልም። ስለዚህ በዘጸአት ምዕራፍ 20 ላይ የተጠቀሰ የመጽሐፍ ቅዱስ ክፍል እየተናገረ ያለው ስለ ጣዖታት ነው። ከጅምሩ ያነሳውም ጥቅሱን እንደው በአውድ ደረጃ የተረዳው አይመስለኝም። ክፍሉ የሚናገረው ስለ ጣዖታት ነው። ለምሳሌ ሰዎች ዝም ብለው እንደው ድመት ቢስሉ ኃጢአት አይደለም። ያቺን ድመት ግን አምላካችን ገዣችን አንቺ ነሽ፣ ሰማይን ምድርን የፈጠርሽው የፍጥረታት ሁሉ ጌታ አንቺ ነሽ እያሉ ግን ወርሺፕ የሚያደርጓት ከሆነ ያ ምን ይባላል? ጣዖት አምልኮ ይባላል። እናም አምላካችን እግዚአብሔር እኔ ቀናተኛ አምላክ ነኝ፣ ከኔ በቀር ሌላ አምላክ እንዳታመልክ ካለ በኋላ በላይ በሰማይ ካለው በታች በምድርም ካለው ከምድር በታች ከውስጥ ካለው የማናቸውን ምሳሌ ለአንተ አታደርጋል። እኔና አንተ ለምሳሌ ወደ ላይ ወደ ሰማይ ቀና ብለን አንጋጠን ብንውል ብናድር ቅዱሳን መላእክት ልናይ አንችልም። አምላካችን እግዚአብሔር ሰዎች አይተው ኦብዘርቭ አድርገው ተመልክተው ቀርጸው ስለው ሊያመልኳቸው የሚችሉ ነገሮችን ነው እየተናገረ ያለው። በሰማይ ላይ ያሉ ሰራዊቶች ምንድን ናቸው? ሰዎች ወደ ሰማይ ቀና ብለው ተመልክተው ሊያዩቸው የሚችሉ የሰማይ ሰራዊቶች ምንድን ናቸው? ፀሐይ፣ ጨረቃ፣ ከዋክብት፣ አዕዋፍት፣ ሌሎችም። እነዚህን ነገሮች ሁሉ በአጠቃላይ ሰዎች ቀርጸው የሚሆን ስለው ወርሺፕ የሚያደርጉ ከሆነ ያ ጣዖት አምልኮ ነው። አሁን አንተ እንድትሰጠን የምንፈልገው ጥቅስ ስዕላት መጽሐፍ ቅዱሳዊ እንዳልሆኑ የሚናገር የመጽሐፍ ቅዱስ ማስረጃ ነው። ስለ ጣዖታት የተነገረ ሳይሆን ስዕላትን ስፔሲፊክ በቃ መጽሐፍ ቅዱስ እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። እኔ አሁንም እንደ ሀሳብ ማስቀምጠው እዚህ ላይ ፈልዬ በጽሁፍ የተቀመጠ በስዕል የተቀመጠ ሁለቱም ሀሳብ ነው የሚገልጹት። እሱ ላይ ችግር የለብኝም ነው። አሁን ልክ አሁን ችግር አለብህ ሳይሆን አይ ልክ የፕሮቴስታንቱ ታወራ እንደነበረው ይሄ ነገር ከመጽሐፍ ቅዱስ ውጪ ነው ያልከውን ሀሳብ የሚደግፍልህ የመጽሐፍ ቅዱስ ሀሳብ ስጠን ነው። አሁን እኛ ምን ይሆናል መሰለህ፣ ይሄ እንዴት ነው መሰለህ ጌቱ፣ አንተ ያልተረዳው ነገር የሻይና ቡና የሚባል ፕሮግራም አለ አይደለ? የተለያየ የፖለቲካ አውድ ያላቸው ሰዎች አይ እኔ ኢትዮጵያ እንዲህ ብታረግ፣ ኢትዮጵያ እንዲህ አይነት አካሄድ ብትሄድ እያሉ የተለያየ ምልከታቸውን ያስቀምጣሉ። ይሄ ግን ሻይና ቡና ፕሮግራም አይደለም። ይሄ የመጽሐፍ ቅዱስን ሀሳብ አንስተ የምናወራበት አቋም ነው። ይሄ የመጽሐፍ ቅዱስን እውነት ብቻ ነው መናገር የምንችለው። ሀሳብና አስተያየት ከሆነ የግል ምልከታ ከሆነ እኔን አያነጸኝም፣ ሌሎቹንም አያነጽም። እኔ ፐርሰናሊ ለምሳሌ ለእኔ መጽሐፍ ቅዱስን ሳታነሳ የምትናገረው ነገር በአጠቃላይ ተረት ተረት ስለሆነ ማለት ነው። እኔም ለአንተ ስለሆነ ነገር መጽሐፍ ቅዱስን ሳልጠቅስ መጽሐፍ ቅዱስን ሳላነሳ ይሄ እንደዚህ ነው በዚህ ወጥቶ በዚህ ገብቶ እያልኩ ልነግርህ ላስረዳ ሞክር ከሆነ ለአንተ ተረት ተረት ነው የሚሆነው። ስለዚህ መጽሐፍ ቅዱስ የማስረጃን ሰጠን። ኢዮብ ቀጥል።
ማለት ነው ፕሮቴስታንት በስዕል የእግዚአብሔር ቃል አይሰበክም የሚል አቋም የላትም። አሁንም ለማስቀመጥ የምፈልገው የለም እንደዚህ አይነት የሚባል የለም። አይ በጽሁፍ መሆን አለበት በመዝማሬ መሆን አለበት የሚል የለም። የእግዚአብሔርን ቃል ለመግለጽ በስዕል ይቻላል፣ በጽሁፍ ይቻላል፣ በዝማሬ ይቻላል። ቆይ ጌታ አንድ ጊዜ አሁን በደንብ አድርጌ ቆይስ አሁን የግል ሐሳብና ሴት አታደርገው። ከዮብ ጋር የያዛችሁትን ጨርሱና ከዛ በኋላ ከዮብ ጋር ከጨረሳችሁ በደንብ ከኔ ጋር በመጽሐፍ ማስረጃዎች በደንብ አድርገን እናወራለን። አንዴ ስለሆነ ሐሳብ አንዴ ስለሆነ ሐሳብ እዛም እዚህም እየረገጥክ የምታወራ ከሆነ ከባድ ነው የሚሆነው። እና ዮብ አለ አለሁኝ። ይቅርታ በጣም ኔትወርክ ተቋርጦብኝ ነውና ጌቱ አለ ወንድሜ ያነሳሁትን ሐሳብ ሰምተህ ከሆነ ዘጸአት 20 ላይ መላእክትን ከልክሎ እንዳይቀረጹ 25 ላይ ፈቅዶ ነው ወይ ኪሩቤልን ቅረጽ ያለው ብዬ ነበር። አዎ አልኩ እኮ እግዚአብሔር ካለ ይሄን አድርግ ካለ ታደርጋለህ ነው። እሺ እሱም የተፈቀደው ለታቦቱ ብቻ ነው እንጂ በየቤትህ የወሰርክ የለጠፍክ የሚል አንድ አይነት የአዲስ ኪዳንም የብሉይ ኪዳንም እንትን የለም። እሺ ዘጸአት 20 ላይ ከተቀረጹ ጣዖታት ናቸው አይደል? በ20 መሰረት ዮባዬ ማን ያለው? እግዚአብሔር አንተ እግዚአብሔር ነው ያለው ቃሉ። አዎ ቃሉ የሚለው ነው። አንተ ግን እንደዛ ነው የተረዳኸው ማለት ነው። አዎ ቃሉ እግዚአብሔር እዛ ጋር ብሏል። አዎ 25 ላይም ሲፈቅደው ያው ራሱን ጣዖቱን ነው ማለት ነው አይደል? አሁን ጣዖት ነው አይደለም የምትለው እግዚአብሔር ፈቅዷል ወይ አይደለም ነው። እሱ የራሱን አገላለጽ የራሱን ተገልጾበታል። ፈቅዷል፣ ተስማማን፣ ችግር የለውም እኮ መፍቀዱን አልተቃረንኩም። ፈቅዷል የሚለው ላይ ተስማማውልህ። ግን የፈቀደው ጣዖት ነው ወይስ አይደለም ነው የኔ ጥያቄ። እግዚአብሔር ሲፈቅድ እኮ ነው እኮ ቅዱስም የሚሆነው። አንተ አሁን በራስህ ነው እንደ ቅዱስ የምትሆነው። እግዚአብሔር ያልፈቀደው ሲሆን እርኩስ ይሆናል፣ የፈቀደው ሲሆን ደግሞ ቅዱስ ይሆናል። እኔ ለምሳሌ እግዚአብሔር ፈቅዶ ወደ ድነት ባልመጣ ጣዖት አልሆንም፣ ያልዳንኩ ሰው ነው መሆነው። አንተ አስቀድሞ አሁን ያልሆኑ ምሳሌዎች አንጥቀስና ጣዖት ነው ብለሃል ዘጸአት 20 ላይ። ያንኑ ደግሞ 25 ላይ ፈቀደ አልከኝ። የፈቀደውን ተስማማን። አዎ ፈቀደ። እሺ ግን ጣዖት ነው ወይ የፈቀደው? የኔ ጥያቄ አይ ጣዖት አይደለም፣ አዎ ጣዖት ነው። መልሱ እንደዛ ነው የሚሆነው። ጣዖት ነው እግዚአብሔር የፈቀደው። እኔን አይደለም ቻሌንጅ የምታደርገኝ እኮ አሁን ዮባዬ፣ እግዚአብሔር ነው ቻሌንጅ እያደረከው ያለው። አይ እግዚአብሔር ነው እንጂ ቃሉ አታርግ አለ እዛ ጋር። ከዛ ደግሞ ፈቅዶ አረግኩ አለ እኮ። እኔ አሁን አንተ በእግዚአብሔር ፊት ነው አንተ ራስን እንትን እያደረክ ያለው ቅዱስ እያደረክ ያለው ማለት ነው። አንተ ነው ይባል ስለኛ ቅድስና እያወራን አይደለም እኮ ጌታ፣ እያወራን ያለነው አንዴ ስማኝ፣ እያወራን ያለነው ስለኔና ስለአንተ ቅድስናና ርኩስና ሳይሆን አውዱ እንዴት ነው የሚለውን ነው። እና መጽሐፉ ከልክሏል አይ ፈቅዷል ስትለኝ የከለከለው ቦታ ላይ ጣዖት ነው ካልክ ያንኑ ደግሞ የሚፈቅደው ከሆነ የዛ ምንነት አይጠፋም። የፈቃጁና የከልካዩ ማንነት ነው እዛ ጋር ልዩነቱ። ተፈቀደ አልተፈቀደ ፈቃጁ ላይ ነው የሚመሰረተው። የነገርየው ምንነት ግን አስቀድሞ ጣዖት ከሆነ በኋላ ጣዖት አይደለም የምትልበትን ማስረጃ ጠይቃለሁ። የኔ ጥያቄ ግን የነበረው አስቀድሞ ጣዖት ነው ካልክ በኋላ ላይ ራሱን ከሆነ የሚፈቅደው ጣዖት እየፈቀደ ነው ማለት ነው። ፈቃድ ያገኘ ምኑ ጣዖቱ መጀመሪያስ ፈቃድ አላገኘም። ፈቃድ ያገኘና ያላገኘ ጣዖት ነው ማለት ነው ሐሳቡ። ምናልባት ከተረዳው ማለት ነው ያወራው ነው። እኔ ገብቶኛልና ልክ አሁን ጴጥሮስ በእንትን ቤት እያለ ብላ በመጀመሪያ አትብላ ብሎት ነበር። እርኩስ ነበረ፣ ጥፍር ያለው አይበላም ብሎት ነበረ። ፋይናሊ ደግሞ ብላ አለ። እኔ ነኝ መቀድሰው እኔ ነኝ ብሎ እንዳለው ማለት ነው። እግዚአብሔር ያለው ሆነ ጥፍር ያለው ብላ ብሎታል። አዎ እርኩስ የሆነውን ነገር ወደ መቶ አለቃው ወደ እንትና እንዲሄድ ሲያዘው የአዛብን መዳን ሊያስረዳው ሲል ማለት ነው። ወደ ሌላ እንዳንሄድ ግን ሐሳቡን ለመረዳት ያህል አይ ጥፍር ያለው ስላላነበብኩ ጥፍር ያለው ነው አይ እንትኑን እንትን ሳይሆን በቃ እርኩስ የሚባል አይሁዳዊ የማይበላውን እኔ አልበላም። ለጣዖት የተሰዋ ነው። እሺ ቀጥል። ለጣዖት የተሰዋ ነው እንደዛ አይደል? ከሰማይ
እኔ ብቻ እሺ እግዚአብሔር ነው ያንን የሚያደርገው ለማለት ፈልጌ ነው። ዮባዬ ምን አገናኘው አሁን? እሺ ከእሱ ጋር ወዳጄ፣ እሺ በቃ ችግር የለውም ለወደፊቱ ያቸው። ለማንኛውም ግን ስለ አውዱ ልንገርህና ከዛም በኋላ ስለ ስዕላት ያለውን ነገር እነግርሃለሁ። የመጀመሪያው ዘጸአት 20 ላይ አውዱ ስለ ጣዖታት ነው። ትክክል ነው። አውዱ ከእርሱ በቀር ስለሚመለኩ ሌሎች አማልእክት ነው። ምክንያቱም ምን ብሎ ነው የጀመረው? ቁጥር 3 ላይ ከእኔ በቀር ሌሎች አማልእክት አይሁኑልህ አይደል የሚለው። ጌቱ እንድንግባባ እየተመላለስን ቢሆን ጥሩ ነው። እየሰማሁ ነው። አዎ። ስለዚህ የሚዘረዘሩት ነገሮች እንዳለ ምንድናቸው ማለት ነው? በላይ በሰማይ ካለው በታች በምድር ካለው የተባሉት ሁሉ አማልእክት አይደል? ከሱ ውጪ አምልኮ የሚቀበሉ አምልኮ የሚደረግላቸው ማለት ነው። አዎ። ስለዚህ እነዛ ሁሉ የተከለከሉት አይቀረጹ፣ በላይ በሰማይ ካለው በታች በምድር ካለ የተባሉት ሁሉ አማልእክት ናቸው። አምላክ ተብለው እየተመለኩ ያሉ ማለት ነው አይደል? አማልእክት የሚባሉት ጌቱ ትክክል። ይቅርታ። እሺ። አዎ፣ ሚዩት አታድርገው፣ እንዲሁ አውራ። ሚዩት ስታጠፋ ስታበራ ጊዜ ይገላል። እሺ። ለምሳሌ እኛ ስዕላት አማልክት ናቸው፣ ፈጥረውናል፣ ወደዚህ ምድር አምጥተውናል ብለን አናምንም። ያ ክፍል እኛን ይመለከታል? እኛ ስትል ዮባዬ፣ እኛ ባለ ስዕል የያዝነው እኛ ስዕሎች ፈጥረውናል፣ እናመልካቸዋለን፣ አምልኮ ይገባቸዋል ብለን አናምንም። እኛን ይመለከታል ጥቅሱ? በነገረ ድህነት አካባቢ ያው ስዕል አድኖም ስለሚባሉ የማዳን አቅም አላቸውም ስለሚባል አይ ቲንክ ከሱ ጋር የሚያያዝ ነገር ያለ ይመስለኛል። እሱን ጠይቀኝና በኋላ እኔ አብራራለሁ። ግን አሁን ያነሳውልህን ብቻ ማለት የማታመልከው ከሆነ ግን አይመለከትም። ትክክል ነው። የማታመልከው ከሆነ አይመለከትም። ቴንክ ዩ። ስዕላት ይኸው እንግዲህ ለምሳሌ አንተ እኔን ለማሳመን ብለህ የምታመልከውን ጌታ አትክድም አይደለ? ምክንያቱም ብትክደው እሱም ይክድሃል፣ ፍርድ ይጠብቅሃል። እኔ ስዕል ማመልክ ከሆነ እንግዲህ ንጹህ ልቦና ይዘም ከሆነ የምትሰማኝ በንጹህ ኒላ ከሆነ ስዕሉን ማመልክ ከሆነ ለጌቱ ብዬ ለምን ክደዋለሁ? ምክንያቱም ማመልከው ስዕል እኔን ወደ ሲኦል የሚወስደኝ ብዬ አምኛለሁ ማለት ነው አይደል? ማመልከው ከሆነ ስለዚህ ስዕሉን ልክደው አይገባም። ማመልከው ከሆነ ይኸው አላመልክም ብዬ በግልጽ ነው የምናገረው። አላመልክም። ስዕላት ሊመለኩ አይገባቸውም። ስዕላትን የሚያመልክ የተረገመ ነው። ምክንያቱም በእግዚአብሔር ላይ ሌላ እየደረበ ስለሆነ ከእኔ በቀር ሌሎች አማልክት አይሁኑልህ ብሏል ጌታ። በቃ ስዕላት እኛ እናመልክም፣ ጥቅሱ እኛን አይመለከትም ማለት ነው። ቅድም ጥቅስ ስል ይህን ጥቅስ ጠቅሰ ነበረ። እኛ ወይም የእኛን የስዕላት ትምህርት ዲፌንድ ለማድረግ ይሄ ጥቅስ ሊጠቀስ አይገባውም ማለት ነው። እዚህም ላላችሁ ክፍሉ ላይ ተስማምተናል። ጣዖታት ከእግዚአብሔር በቀር አምላክ ተደርገው የተያዙ በላይ በሰማይ ካለው በመላእክት በከዋክብት በመሳሰሉት በታች በምድር ካለው በሰዎች በጥጃ በላም እስራኤላውያን የጥጃ የላም ቅርጽ እየቀረጹ ያመልኩ አልነበረ? ያ ሁሉ አማልክት ከእግዚአብሔር የተጣላ ነው። እግዚአብሔር ተቃውሞታል። ለምሳሌ ኢዮባ ወይ ይቅርታ እና በአዲስ ኪዳን ላይ ሐዋርያት በስዕል ምሳሌ የሰጡን ቦታ አለ? አልተጻፈም። እንደዛ የሚል ጽሑፍ የለም። ሐዋርያት ተጠቅመዋል ስዕል አዲስ ኪዳን ላይ ተጠቀሙ። እሺ ተጠቀሙም አልተጠቀሙም ተብሎ አልተጻፈም። እንዲህ የቃል በቃል ጽሑፍ ከሆነ እንደዛ የሚል ጽሑፍ የለም። ግን ሐዋርያት ለምሳሌ መጽሐፍ ቅዱስ ጻፉ ተብሎ ሲታዘዙ አልተጻፈም። እስቲ ማቴዎስ ወንጌል የሚል ጽሑፍ ጻፍ ተብሎ ሲታዘዝ አልተጻፈም። ጻፉ ተብለው ሳይታዘዙ ጻፉ ልንል ነው። እንዲሁም ደግሞ ወደ መንፈስ ቅዱስ ጸልዩ ወይም ሲጸልዩ አልተጻፈም። መንፈስ ቅዱስ ቀጥታ ወደ መንፈስ ቅዱስ ተብሎ ማለት ነው መጸለይ አይገባም ማለት ነው። መጽሐፍ ቅዱስ ላይ ለምሳሌ እኔ የማቴዎስ ወንጌል ነኝ አይልም ማቴዎስ። የለም እንደዛ ማለት ነው። ወይንም የማቴዎስ ወንጌል ጸሐፊው ራሱ ማቴዎስ ነው የሚል ጽሑፍም የለም። እንደዛ ስላላለ ማለት እንደዛ ጽሑፍ ስለሌለ ማቴዎስ አልጻፈውም ማለት ነው። ወደ እናንተ ላምጣውና 66 የሚል ጽሑፍ የለውም መጽሐፍ ቅዱስ እንደምታውቀው። እኔ 66 ነኝ አይልም መጽሐፍ ቅዱስ ስለራሱ።
ስለዚህ 66 አይደለም ማለት ነው በአንተ ሎጂክ ቃል በቃል የምንሄድ ከሆነ አይ አይደለም። እኛ ምን እናምናለን ስለ ስዕላት? አስቀድሞ ስዕላት ትርጉማቸው ትምህርታቸው ምንድነው ካልክ ገላጭ ናቸው። ለምሳሌ ፊሽን በሆነ ስዕል እስለዋለሁ። ለምሳሌ የነጭ ጃኬት ነገር ወይም ካፖርት ነገር ለብሶ ጋውን፣ ለምሳሌ ነጭ ጋውን ለብሶ ቾክ ይዞ ብላክቦርድ ጋር እየጻፈ ብስለው ምን ያመለክታል? አስተማሪ ነው አይደል? በምንግባባበት ጋውን ለብሶ ቾክ ይዞ የሚጽፍ አስተማሪ ነው። ሶ ሰዎች ያንን አይተው መረዳት በሚችሉበት ኮመን ሴንስ አለ። ያንን አይተው ሁሉም ሰዎች በአንድ ቃል የሚስማሙበት አዎ አስተማሪ ነው ሁሉ ብሎ ይስማማል። ለምን? የአስተማሪ ግብሩ ስለሆነ ማለት ነው፣ ወይም ተግባሩ ነው ያ። ሶ በስዕል አንተን ገለጽኩ ማለት ነው። የግዴታ አፍ አውጥቼ ፊሽኮ አስተማሪ ነው ማለት ላይ ይጠበቅብኝ ይችላል። በምንግባባበት ለምሳሌ ሱፍ አስለብሼ ሱፍ ለብሰ አሁን ስለለበስክ ማለት ነው መጽሐፍ ቅዱስ አስይዤ ከዛን ማይክ ነገር አስጨብጬ ከዛ ሰው የተሰበሰበበት ቦታ ላይ ብስልህ ሁለት ትርጉም ነው የሚኖረው። ወይ ዘራ መድኃኒት ሻጭ ነው ይሉሃል፣ ወይ ደግሞ ፓስተር ነው ይሉሃል አይደለ? ለምን? ኮመን ሴንስ አለን። አሁን እንደዛ ያደረገ ሰው ወይ ይሄ ነገር ነው አው እንትን በርግጥ ዘራ መድኃኒት ሱፍ አይለብስም፣ ብቻ ማይክ የያዘ በሚለው ያዘው። ሶ የሆነ ነገር ላይ ስዕል ሲሳል ገላጭነት አለው ማለት ነው። ሶ መላእክት ሲሳሉ፣ ቅዱሳን ጻድቃን ሲሳሉ የሚገልጹት ነገር አለ። ለምሳሌ ጴጥሮስ በቁልቁሊት ልሰቀል ብሏል አይደል? እንደ ጌታ አትስቀሉኝ ገልብጣችሁ ቁልቁል ስቀሉኝ አለ ስዕሉ በቤተ ክርስቲያናችን። እንደውም አንዳንዶች እንዴት መስቀል ተዘቅዝቆ ብለው ቪዲዮ የሰሩ አይቻለሁ። ያሁን ጴጥሮስ ነው። ጴጥሮስ ያለውን አመለከትንበት። ገብቷል አይደለ? ሲሰው አንገታቸው ሲቀላ ሊሳል ይችላል። ለምን? አንገታቸው ተቆርጦ ሰማዕት ሲሆኑ ሐዋርያት ለማሳየት። ስለምን? ስለ ክርስቶስ ስም። አየህ፣ ያንን ስዕል አይተህ ትምህርት ታመጣለህ። የውላችሁ ሐዋርያቱ በዛን ጊዜ ስለ ኢየሱስ ሲመሰክሩ አትመስክሩ፣ ኢየሱስ ጌታ ነው አትበሉ እያሉ ቄሳር ነው ጌታ በሉ እየተባሉ ይገደዱ ነበረ። የዛን ጊዜ ኢየሱስ ጌታ ነው አለበዛ አንገታችን እንሰጣለን እያሉ መስዋዕት ሆነው ነበር፣ ወይንም ደግሞ ሰማዕት ሆነው ነበር፣ ምስክር ሆነው ነበር፣ አንገታቸውን ሰጥተው ነበር ብለን እናስተምርበታለን። አየህ፣ ስዕል እንዲገላጭ ነው ማለት ነው። ሰውኛ የምንጠቀመው ለምንድን ነው? ለመግለጽ። የሚከለክለን የመጽሐፍ ቅዱስ ክፍል አለ? የለም። ምክንያቱም አናመልካቸውም፣ ፈጥረውናል ብለን አናምንም። ከዚህ አንጻር የሚከለክለን የለም። በቤተክርስቲያን ታሪክ ውስጥ ደግሞ አለ። ለምሳሌ በክርስትና ስደት በነበረ ጊዜ የአሳ ስዕል እየሳሉ ኢየሱስ ክርስቶስን ይገልጹ ነበረ። በዋሻው በር ላይ ምናምን ይሳል ነበር፣ በየዋሻው በየምናምን። ለምንድን ነው የሚስሉት? ሐላል ወጥተው ክርስትናቸውን ማስተማር ስለማይችሉ ይታሰሩ፣ ይገደሉ ነበር። ስለዚህ ክርስትና እንዳይጠፋባቸው ልጆቻቸው ያን ክርስትና ይዘው እንዲያድጉ በስዕል ያስተምሯቸው ነበረ። ወደ መጽሐፍ ቅዱስ ስትመጣ ፊደል፣ ለምሳሌ ፊደል በራሱ ስዕል ነው አይደለ? በእጅ ትቀርጸዋለህ እኮ ስለምንስማማበት። የሆነ ሰው እንደ አዲስ እኔ ፈጠርኩ እያለ አይጽፈውም እንጂ አንድ የተዘጋጀ ስለሆነ፣ ለምሳሌ ኑ የምትለውን ፊደል ስትጽፍ ህይወታች ኑ አለች ትስላለህ። በእጅ በእርሳስ ወይ በስክሪፕቶ ስለ ነው ምጽፈው። ከዛ ምን ምልክት አላት ሲባል፣ ወይ ምን መልእክት አላት ሲባል ድምጽ አላት። ኑ የምትል ድምጽ አላት። በስ ራሷ በድምጽ አላት። እነዚህ ሁሉ ይቀጣጠሉና ምን ይመሰርታሉ? ቃል። ስለዚህ መልእክት አስተላለፉ ማለት ነው። ስዕላት እኛ ጋር ተርጉማቸው ይሄ ነው። እዚህ ላይ ጥያቄ ካላችሁ አቅርቡ። ከዛ ስግደት ምናምን ያላችሁት ጋር መሄድ እንችላለን። ይሽ ይጠመቅ የምትሉ ወንድሞቼ እህቶቼ፣ እኔ እኮ ተጠምቄያለሁ። ይህ ደግሞ ኮሜንት ለምንድን ነው ስደነግጧል? ሰውዬ እንዴ እውነታቸውን ነው እኮ። ይሽ ይጠመቅ ይላሉ። ዘይት እንዴ ነው የምጠመቀው? አዎ እኮ የመጠመቅ ያለብህ ደግሞ ታዲያ ሐዋርያዊ ቅብብሎች ባለባት በዚህ ቅዱስ ቤተክርስቲያን ነው እንጂ ያው እናወራለን። ፊሽ ቆይ ለነገሮች ይኸውልህ ተረጋጋ። ክርስቶስ ታሪክ ቀያሪ ነው። ጴጥሮስ ከቤቱ ሲወጣ ሰው አጥማጅ ትሆናለህ እባላለሁ እንደው ብሎ አላሰበም ነበረ። መድኃኒዓለም እንደዚህ ታሪክ ቀያሪ ነው እና ቆይ ቀስ ብለን እንደርስበታለን ለሁሉም ነገር።
እሺ ኢዮባ ምን ጨርሳችኋል? ከጌቱ ጋር ተስማማን እኮ ከጌቱ ጋር ቅድም የጠቀሰው ጥቅስ እኛን የሚመለከት እንዳልሆነ ነገረ። ቅዱሳት ስዕላትን የሚከለክል ጥቅስ ስለሌለ ተስማማን ማለት ነው። ከዛን ደግሞ የእኛን የጥቅስ አጠቃቀም ተነጋገርን። ቅሬታ ካለ አቅርብ ብየዋለሁ፣ ከሌለ ተስማምተናል ማለት ነው። ጥያቄ አለ ጌቱ ለኢዮብ? አንድ ጥያቄ ኢዮብ፣ እቺ በስዕል ጉዳይ ላይ ሳያልቅ በስዕል ጉዳይ ላይ ሳትጨርስ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንዲሁም የግብፅ ኦርቶዶክስ ቤተክርስቲያን እንዲሁም የራሻው ኦርቶዶክስ ቤተክርስቲያን ሁሉም ስዕልን ይጠቀማሉ ነውስ የኛ ሀገር የኦርቶዶክስ ቤተክርስቲያን ብቻ ነው ስዕልን የሚጠቀመው? ያው ለአምልኮተ እንዳልሆነ አስረድታችሁናል። ይህን እንድትመልስልኝ ነው በዛው። በቃ ይጠቀማሉ። በአጭሩ የጠቀስካቸው አብያተ ክርስቲያናት ኢስተርን ኦርቶዶክስ ግሪክን ጨምሮ ሌሎቹም ግሪክም የመሳሰሉትም ኦሪየንታል ስድስቱም አብያተ ክርስቲያናት ማለት ነው፣ ግብፅንም ጨምሮ ኤርትራ፣ አርመን፣ ህንድ ምናምን ሁሉም ይጠቀማሉ። ጥንታውያን አብያተ ክርስቲያናት ሁሉም ይጠቀማሉ። እኛ ጋር ብቻ ሳይሆን ግን ጥንታውያን በእንግዲህ ኮቴሽን ውስጥ ከተ ጥንታዊ የሚለውን ለፕሮቴስታንት ጥንታዊ ሲጠቀስ ለኦርቶዶክስ እንደሚጠቀሰው አይደለም። 500 ዓመት ነው። እነርሱ እንኳን ይጠቀማሉ ስዕላትን። ሉተራኖች በቸርቻቸው ይጠቀሙታል። አይደለም እኛ ልልህ ፈልጌ ነው። ተመልሶላል። እሺ ጌቱ ጥያቄ አለ ወይ? እኔ ትንሽ ያው ጥያቄ ያለኝ እንግዲህ እስካሁን በነበረው እንትን አምልኮ እንደሌለ ለስዕል እንደማታመልኩ ነገራችሁኛል። እሱ እንዳለ ሆኖ እንግዲህ ስዕል አድኖ የሚባል ነገር እንደነበረና ከስዕሉ ስግደት እንደሚሰጥ እንደገና ለመዳንም መንገድ እንደሆኑ ተደርጎ የሚነገር ነገር አለ። ማለት እነ ታምረ ማርያምን በተመለከተ እንግዲህ በስዕልሽ ፊት ያልሰገደ ከቆመበት የሚል አይነት ነገር አለ እና በዛ ልክስ ለስዕል እንትን ማድረግ የተለየ እንትን አይሰጥም ወይ? ገብቷል? ከዛ አንግል ነው እንድታስረዳኝ የፈለግኩት። ስዕል አድኖ የመባል ነገር ስላላቸው። እሺ ቀጥል። እሺ ከታምረ ማርያም ስንጀምር አስቀድሞ ስለ ስዕላት ያለንን ትርጉም ነግረናል። ስዕሉ የሚይዘው መልእክት አለ። ለስዕሉ ሲል ያን መልእክት ስለሆነ የሚያመለክተው መልእክቱን የማይቀበል ማለት ነው። ለምሳሌ ለድንግል ማርያም ስዕል ብለን ስንል የድንግል ማርያምን ወላዲት አምላክነት የካደ ማለት ነው። ድንግል ማርያም ወላዲት አምላክ አይደለችም ብሎ የካደ፣ ክብር አይገባትም ብሎ የካደ ማለት ነው። ያ በራሱ ደግሞ ልክ አይደለም፣ መጽሐፍ ቅዱሳዊም አይደለም። ስለዚህ ያ ሰው ስህተት ውስጥ ነው፣ ምንፍቅና ውስጥም ነው። ለምሳሌ በኤፌሶኑ ጉባኤ መጀመሪያው አናቴማ ምንድን ነው? ወላዲት አምላክ አይደለችም የሚል የተወገዘ የተለየ ይሁን ነው የሚለው። ምክንያቱም በቀጥታ የክርስቶስን ፍጹም ሰውነትና ፍጹም አምላክነትን ስለሚነካ ማለት ነው። ገብተዋል? ቀጥታ ነገረ ማርያም አለ። በስዕሉ በኩል ምንገልጸው መልእክት ስላለ ለስዕሉ የሚለው አገላለጽ መልእክቱን ነው የሚያጠቃልለው እንጂ ለማቴሪያሉ ማለት አይደለም። ማቴሪያሉን አምላኪ ማቴሪያሉን አክባሪ ምን እንደዛ አይደለንም። ማቴሪያል አይደለም። ለምሳሌ የክርስቶስ ስዕል አለ። ለምሳሌ የስነ ስቅለቱ ማለት ነው። በስነ ስቅለቱ ስዕል ላይ መልእክት አለ። ክርስቶስ በዕለተ ዓርብ በቀራንዮ አደባባይ ያደረገው ማለት ነው። እሱን መልእክት ይዟል። ከዛን ያን ስዕል እንዲህ ነው አልቀበልም ምናምን ወይም ደግሞ ትክክል አይደለም ስትል መልእክቱን አልቀበልም እያልከኝ ነው። ምክንያቱም እኔ ጋር ያለው ስለ ስዕሉ ያለው ትርጉም ምንድን ነው? የክርስቶስን መሰቀል፣ መሞት፣ መነሳት የሚያሳይ ስለሆነ የኔን መልእክት ትተህ ግን የራስን መልእክት ሰጥተኸው የራስን መልእክት ከሆነ የምትቃወመው አይመለከተኝም። እኔ ገብቶሃል? የኔን መልእክት ግን ይዘህ አልቀበልም ምትል ከሆነ የኔ መልእክት እኮ ክርስቶስ ነው። ስለዚህ ክርስቶስን አልቀበልም እያልክ ነው ብዬ ተረጉመዋለሁ። እኛ የምንረዳው ከዛ አንጻር ነው። ለስዕሉ ያልሰገደ የሚለውም ለእመቤታችን ክብር ያልሰጠ ማለት ነው። ምክንያቱም ክብር የማይሰጣት ወላዲት አምላክ አይደለችም ብሎ ስለሚያምን ነው። እኛ ደግሞ ወላዲት አምላክ ነች ብለን እናምናለን። ስለዚህ ክብር ይገባታል። ያ ሰው ሲቃወምስ ወላዲት አምላክ አይደለችም እያለ ነው። ወላዲት አምላክ አይደለችም ካለስ በኤፌሶኑ ጉባኤ መሰረት የተወገዘ ነው። ክፍሉ የሚናገረው ያንን ነው። ስለ አድኖ የሚለው ላይ ሁለት አይነት ነው። የመጀመሪያው እግዚአብሔር በዛ በኩል ያድናል
የሚል መልእክት ነው። ምክንያቱም እግዚአብሔር ለማዳን በዚህ ብቻ ነው ብለን እንገድበዋለን? አንገድበውም። ለምሳሌ ክርስቶስ በምድር ላይ ሲመላለስ ድዌዎችን ሁሉ ፈውሷል አይደለ? ተነስ ተመላለስ እያለ ፈውሷል። በዛ ብቻ አይደለም ግን የፈወሰው፣ የሚገርም በጳውሎስ ጨርቅም ፈውሷል፣ በጴጥሮስ ጥላም ፈውሷል። ጥላ በራሱ እኮ ስዕል ነው። ፀሐይ የምትፈጥረው ስዕል አይደል? ፀሐይ ስትወጣ ጥላ ይወጣል። የአንተ ጥላ እንዲወጣ ፀሐይ መኖር አለባት። ስለዚህ ጥላህ ራሱ በፀሐይ የተሰራ ስዕል ነው። ያ ጥላ እንኳን ሲያርፍባቸው የሚፈወሱ ነበሩ። የጳውሎስ ጨርቅ ተቆርጦ ሄዶ የሚፈውሳቸው ነበሩ። እግዚአብሔር በዚህም በኩል ያድናል፣ ምክንያቱም መልእክት ያለው ስለሆነ ብለን ስለምናምን ማለት ነው። በሌላ አንግል ደግሞ ድህነትን የሚያሳዩ ስዕላት አሉ። ስዕሎቹ ድህነትን የሚያሳዩ ናቸው ስንል ስዕለ አድኖ እንላቸዋለን። ለምሳሌ ስነ ስቅለቱ ምስለ ፍቅር ወልዳ እመቤታችን ልጇን አቅፋ ያለው ማለት ነው። ልጇን አቅፋ ያለው ምንን ያመለክታል? የክርስቶስን ፍጹም ሰውነትና ፍጹም አምላክነት ያመለክታል። ከዛ አንጻር ሊያድነን መጥቷልና ስዕለ አድኖ ብለን እንገልጸዋለን። ክርስቶስ ለማዳን ያደረገውን ነገር ለማሳየት ፍጹም ሰው መሆኑን ለማሳየት። በሁለተኛ ቀደም እንዳልኩት እግዚአብሔር በዛ በኩል ስለሚያድን ነው። በዚሁ አጋጣሚ የህፃንነት ስዕል አላችሁ? ማነው ፎቶ አላችሁ? ካላችሁ ሁላችሁም ማለት ነው ካላችሁ ፎቶአችሁን እዩት። ፎቶ ላይ ያለው ህፃን አድጓል? አላደገማ። ፎቶ ላይ ያለው ያንኑ ጊዜ ነው የሚያመለክተው። አንዳንድ ሰዎች ዛሬም እንደ ህፃን የተሳለ ብለው የሚቃወሙ ስላሉ ማለት ነው። ያን ፎቶ የምትነሱ ስለማታድጉ ነው። ነገ ስለማላድግ ዛሬ በአጭሩ ስለምቀር እንደውቺ ማስታወሻ ትሁነኝ ብላችሁ ነው? አይደለም። ልክ ስታድጉስ ዛሬ ስላደግኩ ላቃጥለው ትላላችሁ? አታቃጥሉትም። ለምን? የሚያመለክተው ጊዜ አለ። ስታገባ ወይ ደግሞ ልደት ስታከብር ወይም ለሌላ ጉዳይ ፎቶ ትነሳለህ። ለምን? ወደፊት ያን ጊዜ ለማሰብ አይደል? ጌታ ኢየሱስ ሕፃን ሆኖ ከድንግል ማርያም ተወልዶ የነበረበት ጊዜ አለ። ያንን ለማመልከት። ቆይ አንዴ ልጨርስ ፊሽ። እሺ፣ ጥያቄ ስላለኝ ነው አሁን በምትናገረው ላይ ነው። እሺ፣ ያንን ለማመልከት ጌታ ከቅድስት ድንግል ማርያም ተወልዷል አይደለ? ሕፃን ሆኖ ቀስ በቀስ አድጓል። ያንን ለማመልከት ምስለ ፍቅር ወልዳ ሕፃን ሆኖ ጌታ ያለው ስዕል ማለት ነው፣ እመቤታችን ታቅፈው ያለውን ስዕል እንጠቀማለን። ከዚህ አንጻር እንደው ሳያድግ ምናምን የምትሉ ካላችሁ ለኔ ያላደጋችሁት እናንተ ናችሁ። ምክንያቱም ከገለጻም ከማሰብም በታች ወርዳችሁብናል። እኛ አይምሯችን ደግሞ በጣም ከመሄዱ የተነሳ እንጠቀማለን፣ ብዙ ነገሮችን እይታዎች እናያለን። ከዚህ አንጻር ብለን የማገናዘብ ችሎታ አለን። ጨርሻለሁ። እሺ ጠይቀኝና ወደ ቀጣዩ መሄድ እንችላለን። አረዘም ምንድነው ጥያቄ መሰለ? እሺ ጨዋነት በተሞላበት እየገለጽክልን ያለው። እኔ ብዙ ጊዜ ጥያቄ ምንድን ነው እኛ ቤትም እናቴ ቤትም ነበር ይሄ አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ቅድስት ድንግል ማርያም አቅፋው ያለው ስዕል አለ ስቲል ነበረ እና ሁልጊዜ ባየሁት ቁጥር ኢየሱስ ክርስቶስ ትንሽ ሆኖ ነው እዛ ስዕሉ ላይ የማየው። ቅድስት ድንግል ማርያም ደግሞ ተለቅ ብላ ነው የማየው እና በሰው አእምሮ ሜቢ በደንብ አጣርቶ ባላወቀ ወይም በደንብ ላልገባው ሰው ሁልጊዜ ኢየሱስ ክርስቶስ ትንሽ ሆኖ አይገልጸውም ወይ? ትንሽ ሆኖ አይታየውም ወይ? ያንን ስዕል ባየ ቁጥር ደግሞ ቅድስት ድንግል ማርያም ከፍ አድርጎ ተለቅ አድርጎ ሲያይ ተለቅ አድርጎ አያስባትም ወይ? ኢየሱስን ትንሽ አድርጎ አያያትም ወይ የሚለውን እሱ ጋር ትንሽ ጠበቅ አድርገህ እንድትነግረኝ ይፈልጋሉ። እዮብ እንዴት ናችሁ? ሰላም ናችሁ? ማይክል ሚዩት አድርገው እድል ስንሰጥ ብቻ ማይክልን ትከፍቷል። እሺ እዮብ አይ ቲንክ ኔትወርክ ይዞት ይሆናል። ፊሽ አሁን ቅድም እዮብ ሲነግረን ወይ ፈለገ አለ ተጠራው እንዴ? በደንብ እንጂ ያንኑ ሀሳብ መልሳለሁ። ፊሽ መንገድ ላይ ነበርኩና ለዛ ነው። እሺ የጌታችን ኢየሱስ ክርስቶስ ምን ነበር የጠየቀኝ? ትንሽ ሆኖ ነው የሚታየው፣ ያንን አስረዳኝ እያለክ ነው። የጌታ ኢየሱስ ክርስቶስ ስል ትንሽ፣ የማርያም ደግሞ ግዙ አይደለ? ትልቅ አይደል? ፊሽ እንደዛ ነው ያልኩህ አይደል? ወይ ድገምለት ሲለየው እዮባ በደንብ ይድገምልህና አድምጠው። እሺ እዮባ እየሰማኝ ከሆነ
የቅድስት ድንግል ማርያም ስዕልና የኢየሱስ ክርስቶስ የመድኃኒታችን ስዕል ቅድስት ድንግል ማርያም አቅፋው ያለችው ስዕል አለ አይደለ? ኢየሱስን ያው እናቱ ናት ብታቅፈውም፣ ነገር ግን በደንብ ላልገባውና ክርስትናን በደንብ አድርጎ ላልፈተሸ ወይም በደንብ ላልተረዳ ሰው ሁልጊዜ ያንን ስዕል በሚያይበት ሰዓት ኢየሱስ ክርስቶስ ትንሽ ሆኖ አይታየውም ወይ? ቅድስት ድንግል ማርያም ደግሞ ተለቅ ሆናበት አይታየውም ወይ? ይሄንን ከምን አንግል ታየዋለህ የሚለው ነው። ሁልጊዜ እዛ ላይ ኢየሱስ ክርስቶስ ትንሽ ሆኖ ታቅፎ ነው የሚታየው። ቅድስት ድንግል ማርያም ደግሞ ተለቅ ብላ አቅፋው ነው የሚታየው እና ይሄ በደንብ ላልገባው ሰው ሌላ ነገር ኢየሱስ ትንሽ እንደሆነ አያስብም ወይ? ትንሽ ሆኖ አይደለም። እንደዚህ ብሎ የሚያስብ ሰው ካለ እንዴት ብለን ነው የምታስረዳን? እሺ ከእናትህ ጋር ፎቶ አለ ፊሽ? አንተ ወይ ከአባትህ ጋር? አለኝ፣ ከሁሉ ጋር አለኝ። የህፃንነት ነው። አሁን ያንን ፎቶ የህፃንነትን ፎቶ ሲያይ ምናልባት ከአባትህ ጋር ከሆነ ፊሽ አባቱን ወልዶት ነው እንዴ ብሎ ሰው ያስባል? አያስብም። ግን እዚች ጋር ኢየሱስ ፈጣሪ ነው ያለን ነው ያለው። ፈጣሪነቱን ማን ካደ? ፍጹም ሰውን ሲጀመር አንዴ ሲጀመር እኮ ያ ስዕል በራሱ ያመለክተው አለን የቃልን ሰው መሆን ነው፣ የአምላክን ከድንግል ማርያም መወለድ ነው የሚያመለክተው አለን። ይሄን ያመለክታል ካልን በኋላ ፍጹም ሰውነቱን ስናነሳ ደግሞ አይነጠልምና ፍጹም ሰውነቱ ቀስ በቀስ እኮ ነው ያደገው አይደል? ድንገት ትልቅ ሆኗል፣ ግዙፍ ሆኗል? አልሆነም። ጌታ ኢየሱስ እንደ ማንኛውም ሕፃን ቀስ በቀስ ነው ያደገው። ድንገት ብድግ ብሎ ትልቅ ሰው ሆኖ አላገኘ ነው። ሕፃን ሆኖ ድንግል ማርያም እቅፍ የነበረበት ጊዜ አለ። ልክ አንተ በአባትህ ወይ በእናትህ እቅፍ ሕፃን በነበርክ ጊዜ እንደነበርከው ማለት ነው። ሁላችንም እንደዛ ካለ ሁልጊዜም ትንሽ ሆኖ ቁጭ አይልማ። ፎቶ ላይ ይደግ ወይ ስዕል ላይ ይደግ፣ አንተ ስዕሉ ላይ ታድጋለህ። ስዕሉ ላይ ታድጋለህ ማለት ሳይሆን ያንን ስዕሉ ላይ ለምሳሌ የዛሬ 20 ዓመት የተነሳው ፎቶ ቢኖር ሕፃን ሆነ አሁን ፎቶውን ሳየው ያን የተነሳው ፎቶ ፊሽ የ20 ዓመት ጎልማሳ መስሎ ነው የሚታየኝ? አይደለም። ይኸውልህ ስዕላት ጊዜን ለማመልከት ይሳላሉ። ጊዜን ለማመልከት በዚህን ጊዜ እኮ እንዲህ ነበረ ለማለት ማለት ነው። ያንን ጊዜ ለማሳየት ሲሳል አሳድገን አንስለውም። ሕፃን በነበረ ሰዓት የነበረውን ሕፃን በነበረ ሰዓት እንደነበረ ተደርጎ ነው የሚሳለው። ያድጋልና በትልቁ እንሳለው አይባልም። ይሄ በሎጂክም ብታየው እንደ ሰው ብቻ አስበው እንደዚህ አይነት ነገር ልክ አይደለም። የለም ትክክለኛ አንተንም ስላልሆነ ማለት ነው። ጌታ ኢየሱስ ሕፃን ሆኖ በእናቱ እቅፍ ስለነበረ ያንሳል። በጣም ይሄ በጣም አስቂኝ ነው ለኔ፣ የሚያንስበት ምክንያት ስለሌለ ማለት ነው። እኛ እንደዛ አናምንም። እናንተም ስታዩ እንግዲህ የእይታችሁ ችግር ስለሆነ አስታውሳለሁ አንዱ ነብይ መነጽር አነሳና ለአንዱ ሰጠው እና ጥያቄ ኖሮብኝ ሳይሆን ይህንን ለሚያይ ሰው ምንድነው ነው የሚለውን ትምህርት ለማግኘት ነው የጠየቁት። የሚያየው ሰው እይታው እንዲያስተካክል እኮ ነው። አሁን የነብዩ አንጭዌ እንትን ልታቆረፍድብኝ እኔ አልሰማህም። ቀጥላታለሁ እና ቪዲዮም አለኝ ካስፈለገ አሳያለሁ። መነጽር አወጣና እስኪ ይበት አለው። ከዛን ሙሴን ነው ማየው ምናምን ነገር አለ። አይ እሱ የብሉይ ኪዳን መነጽር ነው አለና እንካ የአዲስ ኪዳኑን ብሎ ሲሰጠው ያው ኢየሱስን አየው ይበል ምናምን ነገር ይላል። እና እንደዛ ፊዚካል መነጽር አርግ ማለታችን ሳይሆን የምታዩበትን እይታችሁን አሻሽሉት። እንደ ማለት ህፃናት ልክ እንዳዩ ጥያቄ እንደሚጭርባቸው እንደዛ አይነት እንትን ውስጥ አትግቡ። ይሄ ዶሮ ነው የሚቀድመው ወይስ እንቁላሉ አይነት ልዝብ ያለ ጨዋታ ውስጥ አንግባ። ጊዜያችን ለምን እናባክናለን? ከፍ አድርጎ ማሰብ ነው። የኛ ትምህርት ነው የሚታየው። አማኙ ነው የሚጠየቀው መጀመሪያ ማለት ነው። ስለዚህ አንተ ያልከውን እይታ በፍጹም አያሳይም። ቴንክ ዩ እዮባዬ። ጥያቄ መቀጠል ይቻላል? እዮብ አይ አይቻልም። የነበሩት እንትን ያልነው አሁን ከፈለገ ጋር አውሩ እናንተ። እዮባ ማይክል የሚታደርገው ወንድማችን እባክህ ያስገባን እንድታወራ ነው። ጣልቃ እየገባ ማይክን አትክፈት። ይቅርታ
እሺ ዮባ እናመሰግናለን። እግዚአብሔር ያክብርልን። ወንድማችን ፊሽ እዚህ ገስ ላይ ያሉትን ብቻ እንድናወራ ፍቀድልን እና እንቀጥላለን ከአንተ ጋር። ያው ዛሬ ከወንድማችን ፊሽ ጋር ማርያም ልጆች ከክርስቶስ ውጭ ልጆች አሏት የሚልንም ሀሳብ ጠይቄ እመጣለሁ ብሎናል። ከዛ ስለ ሳልቬሽንም እናወራለን ብሎናል እና በደንብ አድርገን እናወራለን። እዚህ ውስጥ ያላችሁቶች ወንድሞች ከእንደገና ወደ ኋላ እንዳንመለስ ዛሬ ርዕሳችን ለእናንተ እንግዲህ ለፕሮቴስታንቶች ወንድሞቻችን እየሰጠን ያለነው እድል ያው ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰብነው ትምህርት አለ ብላችሁ የምታምኑ ለእናንተ ይሄ ትምህርቷ ከመጽሐፍ ቅዱስ ውጭ ነው ያላችሁ አንስታችሁ በመጽሐፍ ቅዱስ የማስረጃነት ከኛ ጋር እንድትወያዩ ነው። መጽሐፍ ቅዱስ እናንተን ባልደገፈበት ሁኔታ ላይ ዝም ብላችሁ ከመሬት ተነስታችሁ ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው ማለት ስለማትችሉ ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው፣ ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው የሚለውን በደንብ ማስረጃ ሰጡናላችሁ። እኛም ደግሞ በመጽሐፍ ቅዱስ ማስረጃ ትምህርታችን መጽሐፍ ቅዱስ እንደሆነ እናሳያችኋለን። እንደ አገባባቸው ልቀጥል። ቶሎ ቶሎ ነው እድል ልስጥ። እሺ አንዴ ሀርት የሚል አካውንት ይሰማል? አዎ ይሰማል። ፈለ ማንን በል ስምን? እሺ ብርሃን እባላለሁ። እሺ ብርሃኑ ከየት ቤተ እምነት ነው የመጣኸው? ለጊዜው መሀል ላይ ነው ያለሁት፣ እየፈተንኩ ነው የተለያየ እምነት። አሁን ያለህበት እምነት ምንድን ነው? ይሄ ነው የሚባል ፕሮቴስታንት ሆኖ እምነት የሚፈተን አለ፣ ካቶሊክ ሆኖ እየፈተነ ያለ ሰው አለ፣ ሙስሊም ሆኖ እየፈተነ ያለ ሰው አለ፣ አድቬንቲስት ሆኖ እየፈተነ ያለ ሰው አለ፣ ጆባ ሆኖ እየፈተነ ያለ ሰው አለ። አንተ ምን ላይ ለመወሰን ነው እየፈተንኩ ያለሁት? አሁን ለመወሰን ነው። ግን ከድብልቅ ቤተሰብ ስለሆነ የተወለድኩት እኔ ይሄ እኮ ስናት አባውት ዘርህን እኮ አይደለም የጠየቅኩ እኮ አንተ ስለምታምነው ነው የጠየቅኩ። አንተ የምታምነውን ነገር ስጠይቅህ ምን ላይ ሆነ ነው እየፈተንክ ያለው? አሁን የማምነው ፈጣሪ የለም ብለው የሚያምነው ገና ሃይማኖትን እየፈተሹ ያሉ ሰዎች አሉ። ፕሮቴስታንት ሆነው ኦርቶዶክስንም ካቶሊክንም ገረፍ ገረፍ እስቲ እናድርግ የሚሉ ሰዎች አሉ። ካቶሊክ ሆነው እስቲ እንደው ፕሮቴስታንቲዝምንም አድቬንቲስትንም ሐዋርያትን እስቲ ዝም ብለን ገረፍ ገረፍ እናድርግ ብለው የሚያዩ አሉ። አንተ አሁን ላይ ቆምኮ ምን ላይ ነው? ፈጣሪ የለም የሚል አቋም ላይ ነው ያለው ወይንስ የሆነ ቤተ እምነት ውስጥ ሆነ ለጊዜው ባለህበት እምነትም ተጠራጥረህ ደግሞ ሌላ ቤተ እምነት አስተምሮን ደግሞ እያየን ያለው? ስለዚህ ምን ላይ ነው ያለው? እሱን ንገረን። እሺ አጠር አድርጌ ስነግርህ አምላክም ፈጣሪም አለ ብዬ አምናለሁ። ግን ይሄ ነው የሚል የሃይማኖት ተቋም ውስጥ አይደለም ያለሁት። ግን አምላክ እንዳለ የሚመለክ ስትወለድ ጀምሮ ምንም ስትወለድ ምንም እምነት አልነበረህም ማለት ነው። በቃ ቤተሰቦችህም እምነት ሳይኖራቸውን ያሳደጉ አንተ አይደለም እንዴ? ቤተክርስቲያንማ ሂጅ አድርጌያለሁ። ኦርቶዶክስ ቤተክርስቲያንም ካደኩ በኋላ ፕሮቴስታንትም ሄጃለሁ። መስጊድም ገባ ወጣ። የመጨረሻ የነበርክበት የቤተ እምነት ተቋም የትኛው ነበረ? መጨረሻ ሃይማኖት የለም የሚል ደረጃ ላይ ከመድረስ በፊት መጨረሻ የነበርክበት ፕሮቴስታንት የትኛው ቤተ እምነት? ምንድን ነው ይሄ ገነት ቸርች የሚባል አለ። ኢቨን ትምህርቱን ተከታትዬ አይደለም። እሺ ሳትከታተል ፕሮቴስታንት ሆንክ? በቃ ቸርች ይዘውኝ ይሄዳሉ ምናምን። መጨረሻ የነበርኩበት ነው እንጂ በእውቀት አይደለም ያልኩ። መጨረሻ የነበርኩበት ስለጠየቀኝ ነው። መልካም። አይ እንዲሁ ለማወቅ ነው የጠየቅኩ። ይቻላል። ገነት ቸርች ነበርክ? ምን አልከን ወንድማችን? መስጊድም እንደዚሁ ፕሮቴስታንት ጋር መስጊድ እንደመላለሰው ፕሮቴስታንት ቸርችን ተመላልሻለሁ። ኪዳነ ምሕረት ኦርቶዶክስ ቸርችን ተመላልሻለሁ። ሙስሊም ሆነ ነበር? ሙስሊም ሆኜ ሳይሆን ግን ትምህርቱን ለመረዳት ግን መስጊዳቸው ሄጄ ምናምን እወጣለሁ። መስጊዳቸው ሄደ ትወጣለህ? ኦኬ። ትምህርቱን እኮ ለመረዳት መስጊዳቸው ሄደ መውጣት አልነበረም የነበረብህ። አንዳንድ ጊዜ በእግር መመላለስም ከንቱ ልፋት ነው። እሺ ለማንኛውም አሁን ላይ በመጽሐፍ ቅዱስ አታምንም። ወደ አሁኑ ማንነት እንመለስ። ብርሃኑ በመጽሐፍ ቅዱስ አታምንም። ይሄ የሃይማኖት ተቋማት ላይ አይደለም ያለው አይደለ? በመጽሐፍ ቅዱስ አታምንም አይደል? ትክክል። በጣም ጥሩ። ኦኬ። በመጽሐፍ ቅዱስ አታምንም፣ ግን ደግሞ እግዚአብሔር አለ ብለህ ታምናለህ። ያው ስሙን ባልጠቀመውም አምላክ አለ ብዬ ፈጣሪም አለ ብዬ አምላክ ይቅርታ፣ እሺ ይቅርታ፣ አምላክ አለ ብለህ ታምናለህ አይደል? ትክክል። በጣም ጥሩ። አምላክ እንዳለ ያረጋግጥከው በምንድን ነው?
አሁን አንተ እምነት እኔም ልክ በቃ አሁን እንዳንተ እንደው ሃይማኖት የሌለኝ ሰው ብሆን በምንድን ነው ፕሩፍ የምታደርግልኝ? እስኪ ንገረኝ። አምላክ እንደሌለ ያረጋገጥከው። አንዳንድ ጊዜ በጣም ብዙ ሰዎች ምን ይሆናሉ መሰለ ብርሃኑ፣ እኔ አንተን አካሄድ በእርግጥ አላውቅም፣ ግን ምን ይፈጠራል መሰለ አንዳንድ ሰዎች የነ ኦሾን የተለያዩ አይነት መጽሐፍቶችን ያነቡና ያወቁ መስሏቸው እኛ ከዝንጀሮን የመጣ ነው ይላል አንዳንዱ ደግሞ ያ እኛ በቃ አምላክ አለ ግን የትኛውንም ሃይማኖት አልቀበልም ይላል። አንዳንዱ ጭራሽ እግዚአብሔር የለም ይላል። እነዚህ ሁሉ ነገሮች ግን ብዙ ጊዜ ሰዎች ካለማወቃቸው የተነሳ የሚወርቁባቸው ስፍራዎች ናቸው። እና እኔ አሁን አንተን እያደረኩ ያለሁት ብርሃኑ በተሳሳተ መንገድ እንዳትረዳኝ፣ ትከሻ ለትከሻ የተለካካውክ እውቀትን እየፈተሽኩት አይደለም። አሁን የያዝከው አቋም ምን ያክል ትርጉም የሌለው ምንም ሚኒንግለስ የሆነ ስፍራ ላይ እንዳለ ትርጉም የሌለው ህይወት ላይ እንዳለ ግን እንድትረዳ ስለምፈልግ ነው። ምክንያት ሳይኖርህ እንዲህ አይነት አቋም እንደያዝክ እንድታቀው እንድትረዳ ስለምፈልግ ነው። እና አምላክ እንዳለ ፕሩፍ ያደረግከው በምንድን ነው? አሁን አምላክ እንዳለ ያረጋገጥከው በምንድን ነው? እኛ አሁን አማኝ የሆነ ሰው ይኸውልህ በቃ አምላክ እንዳለ የሚያረጋግጥልን በመጀመሪያ በእምነቱ ነው። እንደውም ለሚያምኑ ሰዎች ክርስቶስ ምን ብሎ መሰለ? ሳያዩ ሳያውቁ የሚያምኑ እነርሱ ብፁዓን ናቸዋል። አሁን ይሄ ሰው ትልቁ በእርሱና በፈጣሪው መካከል ያለው ትልቁ ገመድ ጠንካራው ሰንሰለት እምነቱ ነው። አንተ ግን ሃይማኖት የለህም። ሃይማኖት ማለት አስተምህሮ ነው። ምን ማለት ነው? አስተምህሮ የለህም። በቃ አስተምህሮ የለህም። እንዲሁ ግን አምላክ አለ ብለህ ታምናለህ። እነዚህን ሁሉ ፍጥረታት የፈጠረ አንድ አምላክ አለ ብለህ ታምናለህ። እንዳለ በምንድን ነው ፕሩፍ ያደረግከው? ያረጋገጥከው በምንድን ነው? በጣም ጥሩሽ አጠራ አድርጌ ተነግረ እንዳልከው ከሃይማኖት ነገር የወጣሁት የፍልስና መጽሐፎችን አንብቤ ነው። ግን ከጊዜ በኋላ ፈጣሪ አለ ዝም ብለን አልተገኘን የሚለውን እሳቤ ከጊዜ በኋላ አእምሮዬ ተቀበለ። ከዛ በኋላ ደግሞ ከፈጣሪ በኋላ ወደ አምላክ እንዴት ነው የመጣሁት? የምድርን አፈጣጠር አሰራር፣ የዩኒቨርሶችን አሰራር፣ ኢቨን የሰው ልጅን አሰራር እኔን ራሴ አእምሮዬን ስመለከት አፈጣጠሬን ስመለከት ድንገት የተፈጠርኩ ነገር አይደለሁም ብዬ አመንኩኝ። እሱ ብቻ አይደለም፣ ህይወቴ ላይ ብዙ ነገር ቻሌንጆች፣ ውጣ ውረዶች አልፈዋል። ታመሜ ስድን ዝም ብሎ ብፈጠር ኖሮ ታመሜ ሁሉ አልድንም። ከብሷል፣ በዛው ልቀር ይችላሉ። ስለዚህ አምላክ አለ ማለት ነው። የሰው ልጅን ፍጥረታት የሚቆጣጠር አምላክ አለ ብዬ አመንኩኝ። ይህ ሁሉ ምድር ይህ ሁሉ ፍጥረት ዝም ብሎ ተፈጥሮ የተተወ ነገር አይደለም። አንድ ማኔጅ የሚያደርገው አካል አለ። ይህም አምላክ ነው። ይህ አምላክ ደግሞ መመለክ የሚፈልግ አምላክ ነው ብዬ ደግሞ አመንኩኝ አሁን ላይ። ስለዚህ ይህን አምላክ መመስገን ይፈልጋል፣ መመለክ ይፈልጋል። ግን ይህ አምላክ ደግሞ ማን ነው የሚለው እሱ ላይ ነው ያለው እንጂ አምላክን መኖር ማወቅ ፍጥረትን ሰው ልጅ ራሱን መመልከት በቂ ነው። ብርሃኑ አሁን ያልካቸውን ነገሮች ጥሩ አልምጫለሁ። አሁን ምንድን ነው መሰለ እኔ ሞር የፈለግኩት አሁንም ያለህበት አካሄድ ስህተት እንደሆነ እንድታቅ እንድትረዳ ፈልጋለሁ። ስህተት እንደሆነ እንድታቅ እንድትረዳ ፈልጋለሁ ማለት ሃይማኖት የለኝም ሃይማኖት አለም ብዬ አላምንም። በመጽሐፍ ቅዱስ አታምንም። እንግዲህ ልብ በል በመጽሐፍ ቅዱስ አታምንም። ላስተካክል ፈልግ ምን መሰለህ? እሺ አስተካክለኝ። ይኸውልህ ሃይማኖት የለም ምናምን ብዬ አይደለም አምኖ ነኝ። ሃይማኖት አልመረጥኩም ማለት ሃይማኖት የለም ብዬ ሳይሆን ፈጣሪ አለ ብዬ አመንኩ፣ አምላክ አለ ብዬ አመንኩ። ከዛ ይህ አምላክ ደግሞ መመለክ አለበት ወይም መመለክም ደግሞ ግዴታው ነው ብዬ አመንኩ። አሁን ያሉት ምድር ያሉ ሃይማኖቶች ሁሉም አምላክ አላቸው፣ ያመልኩታል። ስለዚህ የትኛውን ትክክለኛ ሃይማኖት የሚለውን ምርጫ ላይ ነው እንጂ ያለሁት ሃይማኖት አያስፈልግም የሚል አስተሳሰብ የለኝም። የሰው ልጅ ሃይማኖት ከሌለው ከእንስሳ በምንም ይለያል ብዬ አላስብም። በጣም ጥሩ። ወደ ሃይማኖቱ ቆይ ሌላ ጊዜ እንደርሳለን። በመጽሐፍ ቅዱስ ታምናለህ ወይ ስልህ ግን አላምንም በላይ ነበር። ስለዚህ አቋምህን ካስተካከልከው እንድንግባባ አሁን ምንድን ነው መሰለህ እኔ በጣም ብርሃኑ እየተጠነቀቅኩ ያለሁት ለሁለት ነገር ነው። አንደኛው ደጋግሜ እንዳልኩ እንዳንተ አሁን ምናልባት አንተ ብቻ ላትሆን ትችላለህ፣ ብቸኛ ሰው ላትሆን ትችላለህ። ሌሎችም ሰዎች ይኖራሉ እንደዚህ አይነት አመለካከት ውስጥ ያሉ። ስለዚህ ያላችሁበት መንገድ ስህተት እንደሆነ እንድታውቁት የሆነ አይምሯችሁ ላይ ጥያቄ ምልክት እንዲፈጠር ያክል ብቻ። ሲቀጥል ደግሞ ለምሳሌ አንተን ስናወራ ምን እያመንክ እንደሆነ ልናቅ ይገባል። ለምን መሰለ ለምሳሌ እግዚአብሔር የለም ብሎ የሚያምንን ሰው ሙሴ ቀይ ባህርን ከፈለ ብትለው ለሱ ተረት ነው። ተረድተኛል አይደል ብርሃኑ? በመጀመሪያ ያ ሰው ሀልዎተ እግዚአብሔርን ማወቅ መርዳት አለበት። ሀልዎተ እግዚአብሔርን ካልተረዳ ሙሴ እኮ ቀይ ባህርን ከፍሏል ብትለው ለሱ ተረት ነው።
የክርስቶስ እናት የጌታ እናት ድንግል ማርያም እኮ ያለ ዘራ ብእሲ ከግብረ መንፈስ ቅዱስ ጸንሳ ወልዳለች እኮ ብትለው ለሱ ታሪክ ነው። ጴጥሮስና ጳውሎስ በመንገድ እያለፉ በጥላቸው ድውይ እኮ ፈውሷል ብትለው ይሄ ከፈጠራ ስራ ባልተናነሰ መልኩ ነው የሚመለከተው። ስለዚህ ምን እናደርግ? አሁን ምን እየተጠነቀቅን ያለ ነው? ለዛ ነው እሺ ብርሃኑ አንተ ቅድም ስንጠይቅ ምን አልከኝ ብርሃኑ? ትክክል ነው። እኔ ግን አሁን ሃይማኖት አምላክ እንደሌለው ሰው ሳይሆን አምላክ አለኝ ያምናለሁ። ግን ሃይማኖት ግን ቅድም የተናገርከው ላይ ቆይ ብርሃኖችን አንድ ጊዜ ቅድም በመጽሐፍ ቅዱስ አታምንም አይደል? ስልህ አላምንም ብለህ ነበር። አሁን ስለ መጽሐፍ ቅዱስ ታምናለህ ወይስ አታምንም? አላምንም። በመጽሐፍ ቅዱስ አታምንም። በጣም ጥሩ። አሁን ይሄ እዚህ ላይ ነው እሺ ምን ቆሞ ነው እናንተ ይኸውልህ፣ በመጽሐፍ ቅዱስ አታምንም ግን አምላክ አለ ብለህ ታምናለህ። ትክክል። ኦኬ አምላክ እንዳለ ፕሩፍ ያደረግከው ወይም ያረጋገጥከው በምንድን ነው? አሁን እሱን ብቻ መልስልኝ። እሺ ነገር ያለው አምላክ መኖሩን ያረጋገጥኩት በመጽሐፍ ቅዱስ ወይ በሌላ እምነት መጽሐፍ አምላክ መኖሩን ለማወቅ ግዴታ የሆነ የሃይማኖት መጽሐፍ አስፈላጊ ነው ብዬ አለም ነው። የሃይማኖት መጽሐፍ አስፈላጊ የሚሆነው አምላክን በስም ለመሰየም ነው። እግዚአብሔር ነው ወይ አላህ ነው ምናምን ብሎ ለመሰየም የአንዱ ሃይማኖት መጽሐፍ ያስፈልጋል። አምላክ መኖሩን ለማወቅ አሁንም ቆይ ብርሃኑ ይኸውልህ አትበል እንጂ ብርሃኑ እስካሁን ጥሩ እያወራን ይኸውልህ፣ ለምሳሌ ጣዖትን ወርሺፕ የሚያደርጉ አማኞች አሉ እና ለሚያመልኩት ጣዖት ያስቀመጡት መጽሐፍ የላቸው። ለምሳሌ ዳጎንን ያመልኩ የነበሩ ሰዎች ለዳጎን የቻፕተር እንደዚህ ቁጥር እንደዚህ ምናምን ብሎ ያስቀመጡት መጽሐፍ ኖሮ አይደለም ዳጎን ብሎ አምላካቸውን የጠሩት። መጽሐፍ መሰረታዊ ነገር ነው ወይስ አይደለም የሚል ሰጣ ገብ ውስጥ አይደለም ከአንተ ጋር የገባ ነው። ይኸውልህ አምላክ አለ ብለህ ታምናለህ ወይስ አታምንም ስንል በሀልዎተ እግዚአብሔር አምናለሁ አልከን። በጣም ጥሩ። ግን ምድር ላይ ያሉ ስለጠየቅከኝ ነው መጽሐፍ መሰረታዊ ነው ያልኩህ። እኔ አልጠየቅኩም። ስለ መጽሐፍ ቅዱስ አይደለም የጠየቅኩ። ስለ መጽሐፍ ቅዱስ ጠይቄማ መልሰልኝ እኮ ጨረስን። በቃ የጠየቅኩ ጥያቄ ምንድን ነበረ መሰለህ? በመጽሐፍ ቅዱስ ታምናለህ ወይስ አታምንም? አይ አላምንም አልከን። በቃ አሁን አንተ የምታምነው እግዚአብሔር እንዳለን፣ ይቅርታ ስሙ አምላክ ብለህ ነው አንተ የምጠራው። አምላክ አለ ብለህ ታምናለህ። አሁን እኔ ጠየቅኩ በምንድን ነው ፕሩፍ ያደረገው? ለምሳሌ ፊሽ ኪስ ላይ ገንዘብ አለ ወይስ የለም ስለው አይ አለው የለም የሚለውን ለማረጋገጥ እጁን ምን ያደርጋል? ኪስ ውስጥ ይከታል። አየህ፣ መኖር አለመኖሩን ለማረጋገጥ አንድ እርምጃ ተራምዷል። አንተ በምንድን ነው ፕሩፍ ያደረግከው? አምላክ አለ የሚለውን ሀሳብ የሚለውን እምነትህን እንደ አቋም ያስከበትን ማረጋገጫን አንድ ጊዜ ንገረን። አምላክ እንዳለ ያረጋገጥከው በምንድን ነው? እሺ መጀመሪያ ላይ ነካ አድርጌልህ ነበረ ወይ አላዳመጥከኝም ይሆናል። አምላክ መኖሩን ለማወቅ ሃይማኖት ውስጥ መግባት አስፈላጊ ሆኖ እንደኔ አይታየኝም። አምላክ መኖሩን ያወቅኩት እንዴት መሰለህ? አንደኛ ፍጥረት ዓለሙ አሁንም ስላልጠየቅኩ ነገር ነው እያወራ ያለው። ስም ማን ነው ስልህ ቅድም ነው ሃይማኖት ውስጥ ሳትገባ አምላክ መኖሩን አልጠየቅኩም። ብርሃኑ ተወዳጅ ወንድማችን እባክህን ነገሩንማ በጣም አሰልቻ አታደርገው። ይኸውልህ አሁን እኮ እኔ አንተን ለማገዝ እየሞከርኩ እየፈለግኩኝ ነው። ግን አንተን ለማገዝ ስፈልግ ደግሞ የጠየቀኝ እየመለስኩልህ ነው አይደል? እየመለስክ አይደለም። እኔ ያወራሁህ ሌላ ነው። አንተ ለምትነግረኝ ለምሳሌ ለአንድ ሰው እንደው ለአንድ የታመመ ሰው አንድ ሐኪም መድኃኒት መስጠት ከፈለገ ስለ በሽታ ይጠይቀዋል። በሽታው ምን እንዴት ፊል እንደሚያደርግ ያ ሰው ይናገራል። ስለ ህመሙ ፊል ሲያደርግ ሐኪሙ ጠንቋይ ቀላቢ አይደለም። ዝም ብሎ ከመሬት ተነስቶ በቃ ይሄን መድኃኒቱ ዋጥ ብሎ አይሰጠውም። ፊቱን አይቱ ሰው እኔ የጠየቅኩ ነገር ሌላ ነው። አንተ የምትወረው ደግሞ ሌላ ነው። እኔ አሁን አምላክ እንዳለ ለማወቅ ሃይማኖት አስፈላጊ ነው ብዬ አላስብም አልከኝ። እኔ አስፈላጊ ነው ወይስ አስፈላጊ አይደለም አላልኩም። እሺ ብርሃኑ እባክህ ወደኋላ እንዳትመለስ። እኔ ያልኩ ቀጥታውን ወደ ማረጋገጫው ግባልኝ። አምላክ አለ ብዬ አምናለሁ አልከን። አምላክ እንዳለ ያረጋገጥከው በምንድን ነው? እኔ አምላክ እንዳለ ያረጋገጥኩት በዚህ ነው ብለህ መልስልን። እሺ መልሴ ድጋሚ እንዳይሆንብህ ልንገር። አምላክ መኖሩን ያረጋገጥኩት በፍጥረተ ዓለም በሰው ልጅ አፈጣጠር፣ በእኔ አፈጣጠር፣ ህይወቴ ላይ በተፈጠሩት ባለፉት ነገሮች። አሁን ለምሳሌ ፈጣሪ አለ ብቻ ብዬ ቢሆን ኖሮ
ያ ፈጣሪ አምላክ ባይሆን ማይቆጣጠር ወይም ቢንግባንግ እንደሚባለው ተፈጥረን የተተውን ነን ብዬ አላስብም። አምላክ አለ ብዬ ያሰብኩት የሰው ልጅ አይምሮውን ማየት፣ የራሴን እንቅስቃሴ ውሎዬን ማየት አምላክ የሚቆጣጠረኝ ነገር እንዳለ ገባኝ። አምላክ እንዳለኝ በዛ ነው ያረጋገጥኩት። ፍጥረት ዓለሙን በማወቅ በቂ ነው ይሄ አምላክን ለማወቅ ለእኔ። ምንድን ነው ያወቅከው? አሁን እኮ ከቃላት ያለፈ እኮ ምንም አልነገርከንም ብርሃኑ። ለምሳሌ ፀሐይን አያት፣ ፀሐይን አይታት ምን አወቅ? ምን አረጋገጥክ እንዴ? ለምሳሌ ፀሐይ በምስራቅ ወጥታ በምዕራብ መግባቷ ይሄ ነገር በየቀኑ ተመሳሳይ 12 ሰዓት መዞሩ ይሄ እኮ ተአምር ነው። ይሄን እኮ አንድ ፍጥረት ለምሳሌ ሕፃን ልጅ ተወልዶ ማደጉ በ9 ወር መጸነሱ ተሆነ አንድ ሰው ታሞ መዳኑ ይሄ ነገር አምላክ መኖሩን ያሳያል። ለእኔ አንተ ካልተረዳኸው አላቅም ያንተን አቀባበል። እኔ ግን አምላክ መኖሩ ለእኔ ይሄ ተበቂ። እሺ ችግር የለውም። አይ ምንድነው መሰለህ ለጊዜው ምክንያት የሆነ አይደለም እንደዚህ ያልከው፣ ግድ የለም። እኔ አሁን በዛ ሀሳብ እኔ አንተን አላስጨንቅ። አሁን አንድ ምንድነው መሰለህ ምን ብዬ እንድመልስልህ ነው የፈለግከው? እኔ እንዲህ ነው የፈለግኩት አላልኩም። ወንድማችን ብርሃኑ እባክህ መልስ ልክ አይደለም ካልከኝ እኮ አንተ የምጠብቀው መልስ አለ ማለት ነው። አዎ እየጠበቅኩ የነበርኩት መልስ ማረጋገጫህን ነው። አንተ ደግሞ ማረጋገጫ አይደለም የነገርከኝ፣ ማንም ሰው ሊል የሚችለውን። ለምሳሌ እኔ ልክ እንደ ኤቲስት እንደ ፓጋን ሆነ ተውን ብባል ልል የሚችለውን ነገር ነው ያልከኝ። ማለት ማንም ሰው ከእኔ ትንንሽ የሆኑ ህፃናትም በቃ አምላክ የለም እና እስቲ አምላክ እንዳለ ያረጋገጣችሁት በምንድን ነው ቢባሉ ያለ ጥናት ያለ ሪሰርች ሊናገሩ የሚችሉትን ነገር ነው አንተ የተናገርከው ነው ባጭሩ። አንተ ደግሞ በጣም ውስብስብ ነገር አይደለም አምላክ መኖሩን ማወቅ ብርሃኑ። አረ ለእኛ እኮ ውስብስብ አይደለም። ለእኛማ ውስብስብ ስላልሆነ እኮ ኦፍኮርስ እናምናለን። እኔ ውስብስብ ነው አልተረዳኸኝም። አየህ መልሱ የቀለለብህ ለምንድን ነው? አረ እኔ ምንም የቀለለብኝ ነገር የለም። ተወዳጅ ወንድማችን አንድ ጊዜ አድምጠኝ እባክህን። በደንብ አድርገህ የምናገረውን ነገር በደንብ እንድትረዳኝ ይፈልጋለሁ። ምክንያቱም የኔ ፍላጎት ለአንተ በቻልኩት አቅም እኔ የማመልከውን እግዚአብሔርን እንድታውቀው ማድረግ ነው። ያ ለእኔ ክርስቲያን የግዴታዬም ስለሆነ ማለት ነው። ስለ አቋምህ የጠየቅኩ ለምንድን ነው መሰለህ? ለአንተ ብቻ ሳይሆን ለምሳሌ ኢቭን ፕሮቴስታንት ነኝ ብሎ ለሚመጣ ሰው ቤተ እምነቱን በጣም ሲሪየስ ሆነን እንጠይቀዋለን። ለምን እንደመጣበት አመጣጥ የቻልነውን ያክል መጽሐፍ ቅዱስ ማስረጃዎችን እየጠቀሰን ለማስረዳት፣ የአንተን አቋምም ደግሞ የጠየቅንህ አንተ በተረዳኸው ልክ ነገሮችን ምሳሌ ሰጥቶ ምሳሌ መስሎ ለማስረዳት ለማስተማር ነው። ግን እኔ ከጠየቅኩ አንጻር ምን ሆነ መሰለህ? ነገሮች ላይ ምንም የሰራኸው ሪሰርች የለም። አንዳንድ ጊዜ ሰዎች በስንፍናችን አንዳንድ ጊዜ ይሄ ለምሳሌ ሰው ራስ የማጥፋት ስሜት ተሰምቶት ያውቃል። የተሰማቸው ሰዎች ይኖራሉ። ራሳቸውን ለማጥፋት የተሰማቸው ስሜት ለዛ ጉዳይ እንዲንደረደሩ አድርጓቸው ሊሆን ይችላል። ጉዳዩ ትክክል ነው አይደለም እያልኳቸው አይደለም። አንተን አይ ኖ እዚህ ላይ ያሉት ምድር ላይ ያሉት እምነቶች በአጠቃላይ ትክክል አይደሉም፣ እግዚአብሔር ቃል የሆነውም መጽሐፍ ትክክል አይደለም፣ እሱም መጽሐፍ ቅዱስ ይባል አይባል ምንም አይነት መረጃ የለም፣ ተዉት፣ እሱም ስህተት ነው፣ አምላክ ግን አለ ለማለት ያደረግህን ማስረጃህንና ማረጋገጫህን ግን ልትነግረን አልቻልክም። ሰው ምክንያታዊ እንድትሆን ነበረን የፈለግኩት፣ ግን ግድ የለም። ስለዚህ እሱን እንተወውና እኛ ምን እንድናስረዳ ትፈልጋለህ? ለምሳሌ አንተ የምትጠብቀው መልስ ካለ ምንም አይነት መልስ ብመልስ ፈልገን ካልመለስ መልስ ሊሆን አይችልም። ችግር የለውም። ቆይ በዛ አንግል ካየው ግን አልፈተሽክም ነው የሚለው። እኔ ገረፍ ገረፍ መጽሐፍ ቅዱስንም ቁርአንን በአማርኛ ስላለ እሱንም ገረፍ ገረፍ አይቻለሁ የተወሰነ። አሁን እኮ የማይገናኙ ነገሮችን ነው እየነገርከን ያለው ብርሃን። ይኸውልህ ያለ ሪሰርች አምላክ ላልከኝ እኮ ነው። ይኸውልህ ማረጋገጫ የለህም። ቅድም እንዳልኩ ነገሮችን የተናገርከው ሰዎች ይሄ ሪሰርች አድርገው አረጋግጠው ይሄን ለምሳሌ በፍልስፍናው ዓለም ውስጥ በጣም ስሙ የሚጠራው ፈላስፋ ሶቅራጥስ ልክ እንደኛ በእግዚአብሔር የሚያምኑ ሰዎች ላይ እያላገጠ የሚጠይቀው ጥያቄ ነበረ። ያ ጥያቄ ምንድነው መሰለ? አምላክ አለ ብላችሁ ታምናላችሁ ብሎ ይጠይቃል። አዎ አለ ሲሉት እጆቹን ዘርግቶ በሉ ውሰዱኝ ያለበትን አሳዩኝ ብሎ ነበር የሚጠይቀው። ያ በፍልስፍና ውስጥ የነበረ ሰው በቃ አምላክ የለም ለማለት የሚጠቀማቸው ቃላቶች እነዚህ ናቸው። በቃ ካለ ሲያሳዩኝ፣ በርደኑን እግዚአብሔር አለ ብለው የሚያምኑ ሰዎች ላይ ጥሎ ማለት ነው። በቃ ካለ ያው እጄን ያዙኝ በሉ ውሰዱን እናሳዩኝ፣ በቃ አሳዩኝና ልመንበት እያለ ያለግጠ ነበረ። አሁን እንደው ወደ አንተ ስንመጣ ደግሞ ብሬ አሁን አንተ እንደው አምላክ አለ ወይ ብለህ ታምናለህ? ኦፍኮርስ አምናለሁ።
በቃ አምላክ አለ ብዬ አምናለሁ። በመጽሐፍ ቅዱስ አላምንም አልከን፣ በሃይማኖት ተቋማት አላምንም አልከን። ስለዚህ አንተን ልክ እንደ ፕሮቴስታንት፣ እንደ ካቶሊክ፣ እንደ አድቬንቲስት፣ እንደ ሌላ ቤተ እምነት አማኝ አይደለም የምናወራ፣ ለየት ባለ መልኩ ነው የምናወራ። ያንን ደግሞ አይነት አወራር ደግሞ እንድንጠቀም የአንተን አቋምን መረዳት ያስፈልጋል። የአንተን አቋም እኔ ሳልረዳ ዝም ብዬ በዘፈቀደ ይኸውልህ እንዲህ ከሆነው በዚህ ወጥቶ በዚህ ገብቶ በዚህ እንደዚህ ስለሆነ ነው ብልህ ቅድም እንዳልኩ ለአንተ ተረት ተረት ነው የሚሆነው። አንተ አቋምህን የጠየቅኩ ለዛ ነው። አሁን አንተ ከስንፍና የተነሳ ነው ያንን ሁሉ ነገር ያደረግከው ወደ እንድንሻገር እንገደዳለን። እንዴት አምላክ አለ አልከን? በምንድን ያረጋገጥኩ አምላክ እንዳለ? በቃ እኛ ስለኛ አስተምሮ በደንብ አድርገን እናብራራልሃለን። በምን አረጋገጥክ ስንል እንትን ፍጥረቱን አይቼ ፀሐዩን፣ ጨረቃውን እኔም አንዳንድ ጊዜ ታመሜ ስድን ምናምን ሕፃን ልጅ ሲወለድ አይገርምም ምናምን አልከን። ይሄንን በነገራችን ላይ እንደው አይምሯቸው የተነካ ሰዎች ራሱ በቀላሉ ሊናገሩት የሚችሉት ንግግር ነው። በማስረጃ ደረጃ ሰው ሃይማኖት ሳይኖረው ይሄው አምላክ እንዳለ በዚህ ማረጋገጥ ይችላል የሚልን ነገር ግን ለእኔ አላቀበልከኝም። ግን አንተ ግዴታ አይደለም። በቃ አንተ አሁን ከኦርቶዶክስ ቤተክርስቲያን እኔ አንተን እንዳስረዳ ይኸው ዮባም አለ እኔም ዮብም አንተን እንድናስረዳ የምትፈልገውን አንድ ሀሳብ አንሳ። ከዛ በኋላ የሚመለከት ከሆነ እናብራራላለን። እንዴት ማለት ሀልዎተ እግዚአብሔርን ለማያመን ሰው ሙሴ ቀይ ባህርን ከፈለ፣ ኢያሱ ፀሐይን አቆመ፣ ጴጥሮስና ጳውሎስ ድውያንን ፈወሱ ብለን እንደማናወራለት ሁሉ ለአንተ በደንብ ሊነገር የሚገባውን ሀሳብ በደንብ አድርገን አብራርተን እነግርሃለን። ሀሳቦች ለመቀራረብ ያህል ለምሳሌ አንድ ሕፃን ልጅ አምላክ መኖሩን በፍጥረታት ስለምን እንድናስረዳ ትፈልጋለህ? ብርሃኑ እሱን በቃ ተው ፕሊስ እባክህን። ስለምን እንድናስረዳ ካወራ በኋላ እኔ ወደ ተወማ ትለኝ አንተ እኮ ገና እኮ ልትረዳ እኮ ነው የመጣኸው እኮ ልረዳ ነው የፈለግኩት ብለህን ደግሞ ከእንደገና እስኪ አድምጡኝ የሆነ ነገር ላብራራላችሁ ማለት እኮ ለየቅል የሆነ ነገር ነው። ጠየከኝን እኮ ነው እኔ ማብራራልህን። እሺ አልጠየቅኩም። እኔ ምንም ጥያቄ አልጠየቅኩም። መረዳት የምትፈልገው ነገር ምንድን ነው? ፕሊስ እባክህን። እሺ እኔ እንኳን ስክሎር እያደረኩኝ ያገኘሁት ስለ ምስል እየተወራ ነበረ እና ስለ ስዕል ጥያቄ ስለነበረኝ በዛው ልጠይቅ ብዬ ነው የገባሁት። እሺ ጠይቀን። የጠየኩት ምንድን ነው ስዕል ከእናንተ ጥቅሙ ምንድን ነው? ስዕል የምትጠቀሙበት ለምንድን ነው? ስለ ሎጂክ ሳይሆን ከመንፈሳዊ ነገር ጋር የሚያገናኘው ስዕሉ ምንድን ነው? ከኦርቶዶክስ ውጭ ጣዖትም ስዕልን ያደርጋሉ። ሁሉም የራሳቸው እንደዚህ ነው የሚጠቅመን ይላሉ። ኦርቶዶክስ ምስል የምትጠቀመው ከምን አንጻር ጥቅሙ ምንድን ነው የሚለው ከመንፈሳዊ አንጻር እስቲ መልስልኝ። በጣም ጥሩ ልመልስል የሚችለው ብርሃኑ፣ አሁን ይህን ጥያቄ ፕሮቴስታንት ቢጠይቅ እመልስለታለሁ። ይሄ ጥያቄ ግን አንተን የሚመለከት ጥያቄ አይደለም ብዬ ነው የምተወው። ለምን መሰለህ? ስለ ስዕል ለአንተ ባወራ ምንም አይጠቅምህም። አንተ በመጀመሪያ የእግዚአብሔር ቃል መጽሐፍ ቅዱስ አላምንበትም እያልከን ነው። ኦኬ፣ ለምሳሌ ስዕላት መጽሐፍ ቅዱሳዊ ናቸው ብለን ነው የምናስተምረው። መጽሐፍ ቅዱሳዊ ናቸው ብለን እያስተማረን አንተ ናቸው ብለን የምናስተምርበትን መጽሐፍ ነው አላቆም አልቀበለውም ብለሃል። ምታምነው አንተ በምንድን ነው? ቅድም የጠየቅኩ ለዛ ነው። አንተ አሁን አምናለሁ እያልክ ያለው ምንድን ነው? አምላክ አለ ብቻ ብዬ አምናለሁ። ስለዚህ ይሄ ከንቱ ልፋት ነው። ሰው በአጭሩ ልንልህ የምንችለው ምንድን ነው? ይሄ አንተን የሚመለከት ጉዳይ አይደለም። ይሄን ጥያቄ የሚመለከታቸው ሰዎች ግን አሉ። ለእነዚህ ሰዎች ግን እመልሳለሁ። እስኪጨርስ ብርሃኑ፣ እኔ እስኪጨርስ አድምጠኝ። አንተ ሰውዬ ፕሊስ እባክህን አድምጠን። ይኸውልህ ቅድም ምሳሌ ስሰጣችሁ ነበር የኔ ተወዳጆች። አንድ ሰው ሀልዎተ እግዚአብሔርን ሳያምን እግዚአብሔር የለም ብሎ እያመነ እኔ ሙሴ እኮ ቀይ ባህርን ከፍሏል እያልኩት አይ አልከፈለም ብለን ብንከራከር ለዚህ ሰው ምንድን ነው ለህይወቱ የሚጠቅመው ነገር ምንድን ነው? ምንም ፍሬ ማንኛችንም ፍሬ አናፈራም። ምክንያቱም ያ ሰው ከጅምሩ እግዚአብሔር የለም ብሎ የሚያምን ሰው ስለሆነ። ማን የለም ብሎ የሚያምንስ? እግዚአብሔር፣ የነቢያቶች አምላክ፣ የሐዋርያቶች አምላክ፣ የጻድቃኖች አምላክ የሆነው በአንድነት በሶስትነት የሚመለከው አምላካችን እግዚአብሔር የለም ብሎ የሚያምን ሰው ስለሆነ ለዛ ሰው ሙሴ ቀይ ባህርን ከፈለ አልከፈለ በቃ ሲጠይቀን የምንለው ነር ኦፍ ዮር ቢዝነስ ነው የምንለው። በቃ ይሄ ለጊዜው አንተን የሚመለከት ጉዳይ አይደለም ነው የምንለው። ያ ሰው አቋም ሊኖር ይገባል። በመጀመሪያ ምን የሚል ኦኬ፣ አይ እናንተ የምታመልኩት አምላክ በእውነትም አዎ አምላክ ነው፣ የፍጥረታት ገዢ ነው። ግን ይህን ጉዳይ ሲናወራበት ካለን ደግሞ ቀጣዩን ስቴፕ እናወራለን። ኢያሱ በገባዖን ሰማይ ላይ ፀሐይን አቁሟል።
ይህንን ስናገር አድምጦ ለምሳሌ ወንድማችን ብርሃኑ መጥቶ እንዴት አስትሮኖሚ ላይ እኮ እንደዚህ ይላል፣ በዚህ ወጥቶ በዚህ ገብቶ እናንተ ከየት መጣችሁት ቢለን ይህ አንተን የሚመለከት ጉዳይ አይደለም ነው የምንለው። ሐሳቡን ላለመናገር ፈርተን ወደኋላ እየሸሸን ነው ወይ? አይደለም። ግን ምንም ይሄ ሰባ ሐሳብ አይደለም። ምክንያቱም በመጀመሪያ ያላመነው ነገር አለ። ጴጥሮስና ጳውሎስ በጥላቸው ድውያንን ፈወሱ ቢባል የድንግል ማርያምን የሰላምቷን ድምፅ በሰማ ጊዜ በኤልሳቤጥ ማህፀን ውስጥ የነበረው ዮሐንስ በኤልሳቤጥ ማህፀን ውስጥ እያለ ዘለለ እያለን ብንናገር ይሄ ሁሉ በአጠቃላይ ለእሱ ተረት ተረት ነው የሚሆነው፣ ከንቱ ልፋት ይሆናል ማለት ነው። ስለዚህ ወንድማችን ብርሃኑ ስለ ስዕላት አንተን የሚመለከት ጉዳይ አይደለም። አሁን እኔ በፍቅር ለአንተ ወንድም ምክር ምንድን ነው መሰለህ፣ እባክህን ብርሃኑ እስኪጨርስ አድምጠኝ። እኔ ምነግርህን ሀሳብ እንኳን ጨርሼ ሳልናገር ለምን ለመናገር እንደምቸኩል አላውቅም። ስለ ስዕላት፣ ስለ ስግደት፣ ስለተለያዩ ሀሳቦች ኦርቶዶክስ ቤተክርስቲያን ላይ እንደው በአስተምሮ ደረጃ ስላሉ ነገሮች ማውራት ያለባቸው አካላት ሌሎች ናቸው። ለምሳሌ ኢቭን እንኳን አንተ ፕሮቴስታንት የሆኑ ሰዎች ራሱ ነው ይሄ ጉዳይ አይመለከታችሁም የምንላቸው ሀሳቦች አሉ። አይመለከታችሁም የምንላቸው ለምሳሌ ተአምር ነክ የሆኑ ጥያቄዎችን ወንድማችን ፊሽ ፕሮቴስታንት ነው መጥቶ ቢጠይቅ ፊሽ እኮ አንተ የሚመለከት ነገር አይደለም፣ ይሄ የሚደረገው ላመኑ ሰዎች ነው ብለን ነው የምንመልስለት። ኦርቶዶክሳዊ ደግሞ አረዳድ ብቻ የሚፈልጉ ጉዳዮች አሉ። ስለዚህ ዝም ብለህ አይ እኔ በየትኛውም ሃይማኖት አላምንም፣ መጽሐፍ ቅዱስ አላምንም፣ በዚህ ወጥቶ በዚህ ገብቶ ካልክ በኋላ ስዕላት እንዴት ነው? ቆይ በእናንተ ቤተክርስቲያን ምንድን ነው ስዕል ማለቱ ጥቅም ያለው ጉዳይ አይደለም። ወንድማችን ብርሃኑ እኔ በወንድምነት የምመክረ ነገር በቻልከው አቅም በመጀመሪያ ለራስ ጥያቄዎች ጠይቀህ ለራስ መልሶች ብትመልስ ጥሩ ነው። አሁን ላይ አንተ አቋም ያለ ሰው አይደለህም። እኛ አቋምህን የጠየቅን ቅድም ለዛ ነው። አሁን ምን አይነት ፖዚሽን ላይ እንዳለህ ራሱ አንተ እርግጠኛ አይደለህም። አቋም የለህም። ምን አይነት ፖዚሽን ላይ እንደሆንክ አታውቅም። ግን ዝም ብዬ በቃ የሆነ ስለሆነ ነገር እስኪ ላውራ ስለሆነ ነገር እስኪ ልናገር ማለቱ ትክክል አይደለም። ወንድማችን በላይ እባክህ እንደዚህ ባታደርግ። እዮባ የሚጨምርልህ ነገር ካለ እዮባ ይጨምር። እኔ የኔ አቋም ስለሆነ ነው። የኔ ተወዳጆች ይቅርታ። እዮባ አለ እዮብ በፊት እኔ ባወራ መልካም አይደል? አይ አንተ አትቆይ ብሬ ግድ የለም እዮባ አይጎዳህም። ልክ እንደኔ ጥሩ ነገሮችን ብቻ ነው መናገር የምፈልገው። ቆይ አንድ ጊዜ ብርሃኑ እባክህን አሁን ምኑን እንትናልና ነው? ግድ የለም እዮባ የተወሰነ ነገር እስኪ ንገረው። እኔ ከተመለከትኩት አንግል ነው ለወንድማችን ብርሃኑ እንደዚህ አይነት ሀሳብ ያቀረብኩለት። የምትለው ነገር ካለ እዮብ ለአንተ ምድል እንስጥ። ያው በአጭሩ ትክክል ቅድሚያው መቅደም ያለበትን ማስቀደም ሲገባ ተቋርጠ ነበር። እዮብ ቀጥለው። አለ ነው እንዴ? እሺ ኔትወርክ ትንሽ ነገር በእንትን በማለት ጊዜ ማጥፋት የሚቀድመው ነገር ጊዜ እንዲያጣና በዛ መካከል ህልፈትም አለ። ጋይስ ማሰብ ያለብን ዘላለማዊ አይደለንም። ከደቂቃዎች በኋላም እንደሚገጥመን አናውቅም እና በማይሆን ነገር ጊዜያችንን ማባከን ያለብን አይመስለኝም። መጀመሪያ መቅደም ያለበትን ነገር ማስቀደም ነው። እግዚአብሔርን ሳናምን ስለ ስዕል ማውራት በጣም ሙቅ ማኘክ ነው። ከባድ ነው። ምንም አይመጣውም ማለት ነው። አይመጣውም እና እኔ ልክ ነው ብዬ አላስብም። ግን ለምሳሌ ፕሮፋይልን ስመለከት አንድ የአፋር ወጣት ምናምን ነገር ያሳያል አይደል? ካልተሳሳትኩኝ እና አመልካች ነው። የተለያዩ አካባቢዎች የተለያዩ ብሔረሰቦች የየራሳቸው ቋንቋ፣ ባህል፣ አለባበስ አላቸው። በአለባበሳቸው ይለያሉ። እንትን አለው ማለት ነው። ምንድነው ትርጉም አለው ማለት ነው። በቃ ትርጉም አለው፣ መልእክት አለው፣ መልእክት ያስተላልፋል። በስዕል መልእክት ማስተላለፍን አንተ ተጠቅመህበት ቤተክርስቲያን የማትጠቀምበት ምን ምክንያት አለ? በስዕል መልእክት እያስተላለፍንበት ነው ማለት ነው። እንደው በጣም የነፍስ ጥያቄ ሆኖብ ሳይመልሱልኝ ምናምን ብለህ ውስጥ እንትን እንዳይል ማለት ነው። ያን ያህል ግን አስፈላጊ አይደለም። ፈለገ ባለው ነው የምስማማው። ግን እቹ ምክንያት ሆና ደግሞ እንትን እንዳይባል ብዬ ነው ይሄንንም ያልኩ እንጂ እኔ ለአንተ መቅደም ያለበት ነገር አምላክን እግዚአብሔርን ማወቅ፣ እርሱን ማምለክ። ከዛስ በማምለክ ውስጥ እንዴት ላምልክ መጠየቅ ይቻላል። ህይወቴን እንዴት ልምራ መጠየቅ ይቻላል። በክርስትና ምን አይነት የህይወት መንገዶች አሉ መጠየቅ ይቻላል። ጾም፣ ጸሎት፣ ስግደት የመሳሰሉት በቤተክርስቲያን ውስጥ ያሉ የትኛውንም ትምህርት መጠየቅ ይቻላል። ግን ሂደት አለው።
አንድ መብላት ለማይችል ሕፃን ስጋ ይሁንልህ ምን ይሁንልህ ብለው ትርጉም አለው? ለ6 ወር ሕፃን እሱም ሐሳብ አይሰጠኝም። እኔ መናገሬ መጠየቄ ራሱ ከንቱ ልፋት ነው አይደለ? ልክ እንዲሁ አምላኩን ለማያውቅ ማለት አምላክ አለ ግን እግዚአብሔር ነው፣ አይ አላህ ነው፣ አይ ቡዲዝም ነው፣ አይ ሂንዱይዝም ነው፣ ይሄን ነገር እንኳን ላለየ ሰው ስዕል እኮ የሚካኤል ስዕል እኮ የገብርኤል ስዕል እኮ እያልኩ ላብራራ ነው? አይ ይሄ ልክ አይደለም። ቁጭ ብሎ መማር ማወቅ ጥሩ ነው። እኔ ፍልስፍና የተለያዩ መጽሐፍቶች እቺን ብቻ ብዬ ጨርሳለሁ። በደንብ ፈለገንት ስላለው ማለት ነው። ይኸውላችሁ መጋቢ አዲስ አንድ ጊዜ ሲናገሩ የሰማሁትን ነገር ልንገራችሁ። አረቄ ሲጠጣ እንኳን ይላሉ አረቄ ሲጠጣ እንኳን ምግብ ተበልቶ ነው ይላሉ። ምክንያቱም በጣም ኃይለኛ ስለሆነ ይጎዳል ተብሎ ማለት ነው። እና ጉዝጓዝ ያስፈልጋል ለአይምሮአችን። መጀመሪያ አይምሮአችን የሆነ መልመድ አለበት የምንሰጠውን ነገር። ምንም የማናቅ ሰዎች ሆነን ተነስተን የሆነ ግራ የገባው ሰው ግራ የገባው ጽሑፍ ጽፎ ቢሰጠኝ አንብቤ ግራ ልጋባ ነው አይደለም። እኔ ሰው እንትን ማለት አይደለም። ግን እስቲ ደራሲያንን ተመልከቷቸው ካላችሁ እንዳትቀየሙኝ። ህይወታቸውን ተመልከቱ። የምር እንደሚጽፉት ይኖራሉ? አይኖሩም። በጣም የሚገርም የፍቅር መጽሐፍ የሚጽፍልህ ሰው ጥሩ የፍቅር ህይወት የለውም። የህይወት ስኬት 10 ቁልፎች ብሎ መጽሐፍ ጽፎ ማሳተም የለውም። ገንዘብ የምታገኝበት መንገዶች 10 ነጥቦች ይልህና መጽሐፉን የሚያሳትምበት ገንዘብ የለውም። እንዴ 10 ነጥብ ካወቀ ራሱ ለምን አያገኝበት? አይታል። እንደሚጻፈው አይደለም፣ እንደሚወራው አይደለም። ህይወት ማወቅ ያስፈልጋል። እየኖርክ ህይወትን ማወቅ አለብህ። እየኖርክ መልመድ አለብህ። ሰው ባለው ሰው በጻፈው ቢሆን አይደለም። እና ብዙ ጊዜ ይሄ ምን ኦሾ እንዲጽፉ ምናምን እያሉ ሰዎች ራሳቸውን ያጠፉ ምናምን በጣም ነው የሚያሳዝኑት። የራስ ጸጉራቸውን ቁጥር የማያውቁ ሰዎች እግዚአብሔርን እንመርምር ብለው ተነስተው መጨረሻቸው ገደል ሲሆን ሞት ሲሆን ማለት ነው። እና እግዚአብሔርን ጨርሰ የምታውቀው ከሆነ አምላክን መርምረ የምታውቀው ከሆነ እሱ አምላክ አይደለም። ጨርሼ አውቀዋለሁ አምላኬን ካልክ ጨርሰ ካወቀው እኩያ ነው ማለት ነው። በእውቀት ተለካካችሁ እኮ ምን ቀረ አይደለም። እግዚአብሔርን ግን እኔ ፈለገን እስከ መጨረሻው አላውቀውም። ውስጡ ምን እያሰበ እንደሆነ አላውቅም። እውነት ለመናገር እንደዛ ነው። ለምሳሌ እየሳቀ ባየው ፈለገ እየሳቀ ነው ተደስቶ ነው ልል እችላለሁ። አዝኖም ሊስቅ ግን ይችላል። አዝኖም ሊስቅ ይችላል። የሰውን ነገር እንኳን ጨርሰን ማወቅ አንችልም አይደለም የእግዚአብሔርን ነገር። እና እንደው እግዚአብሔርን በጣም ከልክ በላይ ካልመረመርኩ ምናምን ማለት ያን ያህልም ተገቢ አይደለም። አጉል በሌለን ነገር ላይ አጉል ፍልስፍና ውስጥ ገብተን መላሸቅም ያን ያህል ጥሩ አይደለም። እኔ በጣም በፊት ላይ ማውቀው አንድ በጣም አንባቢ ሰው ነበርና የሚገርም የምር ነው እንትን አይደለም። በጣም አንባቢ ከመሆኑ የተነሳ ሽንት ቤት ውስጥ ይተኛል እያነበበ ማለት የትኛውን ቦታ ከመጽሐፍ መራቅ አይችልም። የሚገርም ነገር ግን ህይወቱ በጣም ከባድ ነው፣ በጣም ማለት ነው። እና ያልተኖረ ንባብ ይሄ ለውጥ የሌለው ንባብ ለውጥ የሌለው ዕውቀት ምናምን ትርጉም አልባ ነውና መማር ይቅደም ለማለት ነው። ከስር እምነቱ ሙስሊም ነው ምናምን እያላችሁ የጻፋችሁልን ነው። እንግዲህ የኔ ተወዳጆች ሰውን የግድ የዚህ